ማለት ነው። ሁሉም ግን ዝሆንን በተመለከተ ወጥ የሆነ ዴፊኒሽን ማስቀመጥ የቻሉበት ሁኔታ አልነበረ። ምክንያቱም ፓርሻሊስት ናቸው ማለት እንችላለን። በዴፊኒሽን የሆነ ፓርትን መሰረት አድርገው ነው ቶታሊቲውን ዲፋይን እያደረገ ያሉት። ያው መሰል የትርጉም መንገድን ነው የሆነ ጠርዝ ላይ የቆመ የትርጉም መንገድ ብዬ ያልኩት። ምን ይገልጸዋል ሲባል አንደኛ መሰል የትርጉም ድልድል ውስን ዳታ ላይ ነው የሚመሰረተው። ኮምፕሊት ዳታውን ከግምት ውስጥ ባስገባ መልኩ የሚፈጸም ትርጉም የመደልደል አቅጣጫ አይደለም። ሁለተኛ ልክ እንደነዚህ ሰዎች ዴፊኒሽንን ከካራክተሪስቲክ ጋር የመደበላለቅ ባህሪ ይታይበታል። ሶስተኛ ጉዳዩን በተመለከተ የተሟላ ግንዛቤ መፍጠር በሚችልበት ቁመና ላይ አይደለም ዲፋይን የተደረገው። አራተኛ ለተሳሳተና ለተዛባ ድምዳሜ እድል የሚሰጥ ነው። ስለዚህ በዚህ መልኩ የሚፈጸም ትርጉም የመደልደል አቅጣጫ ምናልባት የቃሉ ማህበራዊ አጠቃቀም ካልሆነ በቀር ቴክኒካል አጠቃቀም ከመረዳት የሚመነጭ አይደለም የሚል እምነት አለኝ። ይህ ሁኔታ ደግሞ አነሰን በዛም ከተራ ሰዎች ጀምሮ በዘርፉ እውቀት ካላቸው እስከሚባሉ ሰዎች ድረስ በየደረጃው የሚንጸባረቅ ነው። ስለዚህ እኔ በግሌ አንተ ይህንን ቢብሊካል ወይም ህየሳ የሚባለውን እንዴት ነው የምታየው ሲባል በእኔ ግምት ህየሳ ማለት የአንድን ነገር ድክመት ወይም ጥንካሬን ወይም አጠቃላይ ሁኔታን በተመለከተ የሚቀመጥ ብይን ወይም ፍርድ ማለት ነው። ስለዚህ ጥንካሬ ላይ ሲያተኩር ህየሳ ወይም ሂስ ፖዘቲቭ ክሪቲሲዝም ተብሎ ሊቀመጥ ይችላል፣ ዲፋይን ሊደረግ ይችላል። ድክመት ላይ ሲያተኩር ኔጌቲቭ ክሪቲሲዝም በሚል ጎራ ሊደለደል ይችላል። አንዳንዶች ኮንስትራክቲቭ ክሪቲሲዝም፣ ዲስትራክቲቭ ክሪቲሲዝም በሚል የጎራ ድልድል ሲገልጹት እናስተውላለን። የተለያዩ መጽሐፎች ላይ መዝገበ ቃላቶች ላይ ለምሳሌ እዚሁ ቢብሊካል ክሪቲሲዝም ውስጥ የክሪቲሲዝም ታሪክ ላይ በሰፊው የሚታወቁ ሁለት ጂኒየሶች አሉ። ዌት ስኮት እና ሆርት ይባላሉ። ያው አላቅም ጥያቄ ከተነሳ በኋላ ወደ እነሱ እንመጣለን። ሆኖም እነሱ አንድ ያስቀመጡት ግምገማ ነበር። ለምሳሌ ስለ ስክራይብስ ሲያወሩ፣ ስለ ገልባጮች ሲያወሩ ገልባጮች ዶግማን መነሻ ባደረገ መልኩ በአዲስ ኪዳን ሰነድ ውስጥ ወይም ደግሞ በአዲስ ኪዳን ሰነድ ውስጣዊ ይዘት ላይ ሆን ብለው የፈጸሙት ለውጥ ወይም ማሻሻያ የለም የሚል ነገር አስቀምጠዋል። ወይም ደግሞ ይህን የሚጠቁም ምልክት የለም የሚል ፍርድ ሰጥተዋል። ፍርዱ ትክክል ነው ትክክል አይደለም ሌላ ጥያቄ መሆኑ እንደተጠበቀ ሆኖ ማለት ነው ያሉት there are no signs of deliberate falsification of the text for dogmatic purpose ነው ያሉት። ፍርድ አስቀምጠዋል። ክሪቲሲዝም ነው ግን አሉታዊ በሆነ መንገድ አስተያየት መስጠት ማለት አይደለም። በዚህ መንገድ ፍርድ የሚያስቀምጠው አካል በዴፊኒሽን ሀያሲ ተብሎ ሊቀመጥ ይችላል። ፍርዱን የሚቀበለው አካል ሂስ ተቀባይ ተብሎ ሊቀመጥ ይችላል። ሂስ ማለት ከሆነ ለእኔ ቢብሊካል ክሪቲሲዝም ወይም ቢብሊካል ህየሳ ሲባል የባይብል ሰነድ እንደ ሰነድ ጥንካሬውን ወይም ድክመቱን ወይም ጠቅላይ ሁኔታውን በተመለከተ የሚቀርብ ብይን ወይም ፍርድ ማለት ነው። ስለዚህ ይህን ነው የሚመስለው። መነሻውን መጽሐፉ ላይ አነሰን በዛም እነዚህን ኮንሲደር ያደረገ ነው የሚሆነው። ያው ይህን ይመስላል። ማሻአላህ ጀዛከላ ኸይር ኡስታዝ። ያው እንደሰማችሁት የቢብሊካል ክሪቲሲዝም ትርጉም ራሱ ማለት ምን ማለት እንደሆነ ከሚለው ጀምሮ ያው የእሱን ምልከታና ሌሎችም መዝገበ ቃላቶች ምን አሉ የሚለውንም አክሎ ገልጾልናል ኡስታዝ ጀዛከላ ኸይር። እስቲ በዚህ በቢብሊካል ክሪቲሲዝም ጉዳይ እስቲ አይነቶች አሏቸው ኡስታዝ? ምናልባት እስቲ መጽሐፍ ውስጥ ምን ይላል በዚህ ጉዳይ ላይ አይነቶች እስካላቸው? አዎ አይነቶች አላቸው፣ ክላስ አላቸው፣ መደብ አላቸው። ባይብል ላይ የሚደረግን ህየሳ በመደብ ደልድሎ ከማጥራት አንጻር ወይም ከማስቀመጥ አንጻር ቀዳሚ ሆኖ የወጣው ግለሰብ የጀርመኑ የባይብል ሊቅ ዮሐን ጎትፍሪድ አይክሆርን ይባላል። ዮሐን ጎትፍሪድ አይክሆርን ሲሆን በ1787 ዓመተ ልደት ያወጣው መጽሐፍ አለ። የብሉይ ኪዳን መግቢያ የተሰኘ መጽሐፍ ነው። በ3 ቮሊዩም የተጻፈ መጽሐፍ ነው። እዛ መጽሐፍ ላይ ሁለተኛው እትም ላይ ድልድሉን ያስቀምጠዋል። ከፍተኛና ዝቅተኛ በሚል
መደብ የተለዩ ሁለት የህየሳ ድልድሎች ይዞ የመጣ ምሁር ነው። ያው ጎትፍሪድ አይክሃርን የተባለው ምሁር ስለሱ መረጃ ከመስጠት አኳያ ጀርመናዊ የስነ መለኮት ምሁር ብቻ ሳይሆን የምስራቅ ጥናት ኦሪየንታሊስት የሚባል የጥናት ዘርፍ አለ። ኦሪየንታሊስትም ጭምር የሆነ ምሁር ነው። አንዳንዶች ይህንን ግለሰብ የላዕላይ ወይም የከፍተኛ ህየሳዊ መደብ አባት ይሉታል። ያው ከፍተኛ ህየሳዊ መደብ የራሴ ቋንቋ አጠቃቀም ነው፣ ያው እንዲመች ብዬ የተጠቀምኩት። የዚህ አባት ፋዘር ኦፍ ሃየር ክሪቲሲዝም በመባል ነው በሰፊው የሚታወቀው። ይሄ ግለሰብ የባይብልን ጥናት ከዶግማ ተጽዕኖ ወሰን በማውጣት ሳይንሳዊ በሆነ መንገድ ለማጥናት አነሰን በዛም ጥረት አድርጓል። ስለዚህ ብዙ አስተዋጽኦች ያሉት ሰው ነው። አንደኛው አስተዋጽኦ የጎራ ድልድሉ ነው። ከፍተኛና ዝቅተኛ ሃየር ክሪቲሲዝም እና ሎወር ክሪቲሲዝም የሚለውን ቃል መፍጠሩ። ሁለተኛው የብሉይ ኪዳን መግቢያ ኢንትሮዳክሽን ቱ ዲ ኦልድ ቴስታመንት የተሰኘ መጽሐፍ አለው። ሶስተኛ በደንብ አላቅም ብዙዎቹ የማያውቁት ይሄ ዶክመንተሪ ሃይፖቴሲስ የሚባል አለ። ከተነሳ በኋላ ማንሳታችን አይቀርም። የሃየር ክሪቲሲዝም አካል ነው እና ዶክመንተሪ ሃይፖቴሲስ ላይ የራሱ የሆነ ኮንትሪቢዩሽን የነበረው ሰው ነው። ሀሳቡን ከማዳበር አንጻር የራሱ የሆነ አስተዋጽኦ ያለው ሰው ነው። ከእርሱ በፊት አንድ ፈረንሳዊ ሐኪም ጄናስተርክ የሚባል ለፈጣሪ ጥቅም ላይ የዋሉ የህዌና ኤሎሂም የሚባሉ ስሞች ላይ በመመስረት ኦሪት ዘፍጥረት ከሁለት ምንጮች እንደተቀናበረ ጠቁሞ ነበር። አይክሆርን ግን ይህንን ጥናት በጣም አስፋፍቶታል። ከዚህ የህዌና ኤሎሂም ከሚሉ ስሞች ብቻ ሳይሆን ከዛ በመውጣት ያስፋፋበት ሁኔታ ተፈጥሯል። ይህን ስል አንዱ አይክሆርን ጄና ኢ የተባሉ ዶክመንቶች በዘፍጥረት ብቻ ሳይሆን በሙሉ ፔንታቱክ ወይም አምስቱ የሙሴ መጽሐፍት ውስጥ እንደሚገኝ የጠቆሙበት ሁኔታ ተፈጥሯል። ይህን ሲያደርግ ታሳቢ ያደረገ ያው ለፈጣሪ ጥቅም ላይ የዋሉ ልዩ ልዩ ስሞችን ብቻ አይደለም። ታሳቢ ያደረገው የሰነዱን የስነ ጽሁፍ ዘይቤ ሊትራሪ ስታይል የሚሉት ማለት ነው፣ እሱንም ጭምር ታሳቢ አድርጓል። ከዛ ውጭ በጣም የሚታወቅበት አንድ መላምት አለው። ፕሪሚቲቭ ጎስፒል ሃይፖቴሲስ የሚባል አለ። ይሄ ከአዲስ ጥናት ጋር ይያያዛል። አይክሆርን ለሲኖፕቲክስ ፕሮብለም ያው አነሰን በዛም ሰምታችሁታል። በማቴዎስ በማርቆስ እና በሉቃስ ወንጌል መሀል ያለው ተመሳስሎን በተመለከተ ያለ ፕሮብለም ነው። እሱም በተመለከተ ኡሪቫንጂሊየም ወይም የመጀመሪያ የጥንት ወንጌል በሚል የሚታወቅ ንድፈ ሀሳብ እንዳስፋፋ ይህን ንድፈ ሀሳብ ከማስፋፋት አኳያ የራሱን አስተዋጽኦ እንዳበረከተ ይጠቀሳል። ይህንን ስል ሶስቱም የወንጌል ጸሐፊዎች አንድ የጠፋ አረማይክ ምንጭ እንዳለና እነሱም ያንን ምንጭ እንደተጠቀሙ እያንዳንዳቸው በተለያየ መንገድ እንደተረጎሙትና እንዳስተካከሉት ጠቁሟል። ምንም እንኳን ይሄ የተለየ ንድፈ ሀሳብ በኋላ ላይ ይሄ ቱ ሶርስ ሃይፖቴሲስ የሚባል አለ በሁለት ምንጭ መላምት ማርቆስ ፕላስኪው በሚባለው ቢተካም በወንጌላት መሀል ያለውን የስነ ጽሁፍ ግንኙነት ከመረዳት አንጻር ወሳኝ የሆነ እርምጃ የወሰደው ግለሰብ ነው ማለት ነው። እና ይሄ ግለሰብ ነው ሃየር እና ሎወር በሚባል የመደብ ጎራ ራሱ ቢብሊካል ክሪቲሲዝምን በሁለት መሰረታዊ የመደብ ጎራዎች የደለደለው። ኦኬ ኡስታዝ ጀዛከላ ኸይር። በጣም የሚገርም ማብራሪያ ነው የሰጠን ማሻአላህ። ስለዚህ እስቲ በዚሁ አጋጣሚ ይሄንኑ ካነሳኸው አይቀር ሃየር ክሪቲሲዝም እና ወይ ደግሞ ሎወር ክሪቲሲዝም አለዛ ደግሞ ላዕላይና ታህታይ የሚባለው ክሪቲሲዝም አይነቶች እስቲ ምን እንደሆኑ እስቲ ብታስረዳን ኡስታዝ አንድ ላይ በዚሁ አጋጣሚ። ያው ጥያቄው ላዕላይ ህየሳዊ መደብ በሚል የተቀመጠውና ታህታይ ህየሳዊ መደብ ተብሎ የተቀመጠው ምንድን ነው የሚለው ነው። ከሞላ ጎደል ያው የትኩረት አቅጣጫቸው ላይ ነው እነዚህ የክሪቲሲዝም መደቦች ልዩነት የሚያሳዩት። ላዕላይ ህየሳዊ መደብ ሲባል ለሰነዱ ምንጭና እድገት ምክንያት የሆኑ የጀርባ ክስተቶች ላይ የሚያተኩር ህየሳ ነው። በዚህ ስር የጽሁፉ ምንጭ፣ እድገት፣ የተጻፈበት ዘመን፣ ታሪካዊ አውድና መሰል ጉዳዮች ተካታች ይሆናሉ። በዚህ ዘርፍ የሚነሱም ጥያቄዎች አሉ። ይህ ጽሁፍ የጻፈው ማን ነው? ይህንን ሰነድ ያዘጋጅ የጻፈው ማን ነው? በሚል ኦሪጂኑን ይጠይቃል። መቼ ነው የተጻፈው?
የት ነው የተጻፈው? ሲጻፍ በሂደቱ ላይ ጫና ያሳረፉ ታሪካዊ፣ ማህበራዊ እና ባህላዊ ዳራዎች ካሉ እነዛ ምንድን ናቸው? ኖት ኦንሊ ዚስ ፖለቲካል ዳራዎችም ክስተቶችም ካሉ ይጠይቃል። ደራሲው ሰነዱን ከማዘጋጀት አኳያ ወይም በማዘጋጀት ሂደት ውስጥ ምን አይነት ምንጮች ተጠቅሟል ሲል ይጠይቃል። ጽሁፉን ከማዘጋጀት አንጻር የደራሲው የቴዎሎጂ ዓላማ ካለ ያ የቴዎሎጂ ዓላማ ምንድን ነው ሲል ይጠይቃል። የሰነዱን ስነ ጽሁፋዊ ዘውግ ምንድን ነው? ለምሳሌ ታሪካዊ ነው፣ ትርክት ነው፣ ግጥም ነው፣ ህግ ነው፣ ደብዳቤ ነው፣ ትንቢት ነው እያለ ይጠይቃል። ይህን የህየሳዊ መደብ ያው አንዳንድ ምሁራን በሁለት ዋና ዋና ጎራዎች ይደለድሉታል። አንደኛው ጎራ ሂስቶሪካል ክሪቲሲዝም የሚሉት ነው፣ ወይም ዳይክሮኒክ ይሉታል አንዳንዶች። ያው ይሄ መንገድ ጽሁፉን በታሪክ ሂደት ውስጥ ይመለከታል። 3 ንዑስ የህየሳ መደቦች እዚህ ውስጥ ይካተታሉ። አንዱ የምንጭ ንዑስ ህየሳ የሚሉት አለ፣ ሶርስ ክሪቲሲዝም ማለት ነው። ሰነዱ አሁን በሚገኝበት የቅርጽና የመልክ አደረጃጀት እንዲዋቀር በምንጭነት ያገለገሉ ሰነዶችን በተመለከተ የሚቀርብ ህየሳ ነው ሶርስ ክሪቲሲዝም። ሌላው ፎርም ክሪቲሲዝም የሚባል ነገር አለ። በሰነድ ውስጥ ያሉ ስነ ጽሁፋዊ ቅርጾች ወይም ዘውጎች፣ ምሳሌዎች፣ መዝሙሮች፣ ህጎች፣ ድንጋጌዎች በተመለከተ የሚቀርብ ህየሳ ነው። ሲትስ ኢም ሌበን የሚሉት ነገር አለ በጀርመን ሴቲንግ ላይፍ ማለት ነው። እዚህ ክሪቲሲዝም ውስጥ ያለ ቤዚክ የሆነ ፕሪንስፕል ነው። ሌላው አርታኢ ንዑስ ህየሳ የሚባል አለ። ሪዳክሽን ክሪቲሲዝም የሚሉት ነው። የመጨረሻውን ጽሁፍ ለመፍጠር በመረጃነት ወይም የመረጃ ምንጮችን በማስተካከል በማደራጀት በመቀየር ያገለገሉ ሪዳክተርስ ማለት ኤዲተርስ ማለት ነው አሉ። እነሱን የተመለከተ ህየሳ ነው። ይሄ አንደኛው ነው። ሁለተኛው ሊትራሪ እና ፖስት ሞደርን ክሪቲሲዝም ወይም ሲንክሮኒክ ይሉታል። ይህ መንገድ የጽሁፉ ታሪካዊ አመጣጠን ወደ ጎን በመተው ጽሁፉ አሁን ባለው ይዘት ላይ ብቻ አተኩሮ የሚፈጸም ነው። እዚህ ስር ያው ካኖኒካል ክሪቲሲዝም የሚባል አለ። ቀኖናን በተመለከተ የጽሁፉ በቀኖና ውስጥ ያለውን ቦታ በተመለከተ ለምሳሌ ከሆነ ክሪቲሲዝሙ ካኖኒካል ክሪቲሲዝም ተብሎ ሊቀመጥ ይችላል። ናሬቲቭ ክሪቲሲዝም የሚባል አለ። ትርክታዊ ህየሳ ባይብል እንደ አንድ ትርክትን በመመልከት ውስጡ ያለውን ሴራ፣ ፕሎት፣ የገጸ ባህሪያት አወቃቀር፣ ቦታና የታሪኩን ፍሰት ሲመረምር መሰል ህየሳ ናሬቲቭ ክሪቲሲዝም ይባላል። ከዛ ውጭ ትርጉም የሚፈጠረው ያው አንባቢ ከጽሁፉ ጋር በሚኖረው መስተጋብር ነው። ይህን ተቀብሎ የሚነሳ ፎርም ኦፍ ክሪቲሲዝም አለ። ሪደር ሪስፖንስ ክሪቲሲዝም ይሉታል፣ ወይም ደግሞ የአንባቢ ምላሽ ህየሳ ልንለው እንችላለን። ይሄ አነሰም በዛም ሃየር ክሪቲሲዝም የሚያየው ነው። ሁለተኛው ፎርም ኦፍ ክሪቲሲዝም ያው ታህታይ ስነ ህየሳዊ መደብ በሚል ወይም ሎወር ክሪቲሲዝም ተብሎ ወይም ቴክስቹዋል ክሪቲሲዝም ተብሎ የሚታወቀው ነው። ታህታይ ህየሳዊ መደብ ምንድን ነው የሚለውን ጥያቄ ከመመለስ አንጻር የቀረቡ ትርጉሞች አሉ። እነዚህ ትርጉሞች በሁለት መሰረታዊ የመደብ ጎራ ሊደለደሉ ይችላሉ፣ ከፍለው ሊቀመጡ ይችላሉ። ቀዳሚው የፍቺ መደብ ትራዲሽናል በሚል የሚታወቀው ሞዴል ነው። ሁለተኛው ሶሺዮ ሂስቶሪክ በሚባል የሚታወቀው ሞዴል ነው። ትራዲሽናል የተባለው ሞዴል ያው ቴክስቹዋል ክሪቲሲዝምን ወይም ሎወር ክሪቲሲዝም የሚያይበት አንግል አለ። ይህንን መደብ የሚያየው በቀዳሚ ጸሐፍት የሰፈረውን ቀዳሚ ጽሑፍ አውቶግራፍ ይሉታል። ቀዳሚ ጽሑፍ በተሻለ ጥራት መልሶ ለመገንባት የሚያገለግል ሳይንስና ጥበብ አድርጎ ነው። ይህን ትራዲሽናል ሞዴል በግሌ ሪኮንስትራክሽኒስት ሞዴል ብዬ ብጠራው መርጣለሁ። ይኸው ቃል ይበልጥ ስለሚገልጸው። እርግጥ ከቅርብ ጊዜ ወዲህ እያየን ያለነው ምሁራዊ እድገት ኦሪጂናል አውቶግራፍ ከሚለው ይልቅ አውስጋንግ ቴክስት ይሉታል። አውስጋንግ ቴክስት ማለት የሁሉም አሁን በህይወት የተረፉ እደ ክታባት ቅድመ አያት የሆነውን ጥንታዊ እደ ክታብ መመለስ ወደሚለው ሽግግር እያሳየ ነው። ከአውቶግራፍ ይልቅ ያንን ሪኮንስትራክት እናደርገዋለን ነው። ይህ የህየሳ መደብ ለረጅም ጊዜ የምሁራንን አመለካከት ገዝቶ የቆየ ሞዴል ነው። ሁለተኛው ሶሾ ሂስቶሪክ ሞዴል ቴክስቹዋል ክሪቲሲዝምን የሚያዩት ወይም ሎወር ክሪቲሲዝም የሚያዩበት መንገድ ነው።
በዚህ የጎራ ድልድል ስር የሚወድቁ ምሁራን ታታይ የህየሳ መደብን የሚያዩት የጥንታዊ ክርስትና እነዚህ የጽሁፍ ቅብብሎሽ እድገትና አጠቃላይ ማህበራዊ ታሪኩን ከመረዳት አንጻር ባለው ሲግኒፊካንስ ጠቀሜታ ነው። ይህም መንገድ በሁለተኛው ክፍለ ዘመን ያደጉ የክርስትና አንጃዎች በመካከላቸው ያለውን ግንኙነት ባህሪ ለመረዳት እድል ይሰጣል ብሎ ይወስዳሉ። ዘርፉ ወይም ቴክስቹዋል ክሪቲሲዝም ይህንን ጥረት የሚደግፍ ወሳኝ መሳሪያ ነው ብሎ ያስባሉ። ሀሳቡን ይበልጥ ማብራራት ካስፈለገ የመጀመሪያው ትራዲሽናሊስት የተባለው የትርጉም መደብ ትኩረቱ ራሱ ሰነዱ ላይ ነው፣ ቴክስቱ ላይ ነው። አንድን ጽሁፍ ትክክለኛ ቃላት ወደ ቀዳማዊ ግኝቱ ወይም አውቶግራፍ ቅድም ያልኩት ወይም አውስጋንግ ቴክስት ወደሚባለው መመለስ ላይ ያተኩራል። ያሉ መዛግብቶችን በማመሳከር መሰረት ላይ አንድን ጽሁፍ ወይም ቃላት ወደ ቀዳማዊ ግኝቱ ለመመለስ የሚጥሩ ምሁራን ያው ትራዲሽናሊስት ነው የሚባሉት አሁን ባለው ክላሲፊኬሽን። በዚህ ስር አንዳንድ ምሁራን ማንሳት ይቻላል። እንደነ ኮንስታንቲን ፎንቲሸንደርፍ፣ ጄጄ ግሬስባክ በኋላ እናወራለን። ዌት ስኮት እና ሆርትን ጨምሮ ፍሬድሪክ ኬኒዮን የተባለ ኩርት አላንድ፣ ብሩስ ማኒንግ መተዝገር፣ ጎርደን ፊ፣ እነዚህ ፊሊፕ ኮንፈርት የተባሉ ምሁራን ሊጠቀሱ ይችላሉ። እነዚህ ምሁራን ያስቀመጡትም ዴፊኒሽን አለ እናንሳው ከተባለ ማለት ነው። ለምሳሌ ግሪንሊ የተባለ ምሁር ይህን መደብ ምንነት ሲያብራራ ኦሪጂናል ምንጩ የጠፋ ማንኛውንም ሰነድ ከመመለስ አንጻር በቅጂዎች ላይ የሚፈጸም ጥናት ነው ሲል የጻፈው። ዌት ስኮት እና ሆርት የሰጡትም ትርጉም ከዚህ የተለየ አይደለም። አሁን በእጃችን ላይ ከሚገኙ ቅጂዎች በመነሳት የአዲስ ኪዳንን ኦሪጂናል ጽሑፍ በትክክል ለማቅረብ የሚደረግ ሙከራ ነው ያሉት። እንደነ ፔትዘር የተባሉ ምሁራን ደግሞ ኦሪጂናል የግሪክ ጽሑፍን መልሶ ግንባታን ለማረጋገጥ የሚፈጸም የተቀናጀ ጥረት እንደሆነ ነው ያስቀመጡት እና አነሰን በዛም ባለፉት 2 ተኩል ዓመታት የአዲስ ኪዳን ጽሑፍ መልሶ የመገንባት ተግባራዊ ሂደት ሲጤን በአብዛኛው ሊባል በሚችል ደረጃ የዘመኑ የአዲስ ኪዳን መሰረታዊ ትኩረትና ግብ ይህን ኦሪጂናል አውቶግራፍ የመመለስ ነው። እደ ክታባትም እነዚህን አውቶግራፍ ከመመለስ አንጻር ዋና ምንጭ ሆኖ ነው የሚያገለግሉት። እደ ክታባት ግብ አይደሉም። ባይሆን የመጀመሪያውን ጽሑፍ አውቶግራፍ ለማግኘት የሚያገለግሉ መሳሪያ ናቸው። ዘርፉ ያው የሚጠይቃቸው ጥያቄዎች አለ። ሎወር ክሪቲሲዝም የሚባለው አንደኛ የመጀመሪያው ደራሲዎች በትክክል ምን ጻፉ የሚለውን ጥያቄ ያነሳል። በብዙ ዓመታት የግልበጣ ታሪክ ልዩነቶች ወይም ስህተቶች እንዴት ገቡ? ትራንስሚሽናል ኢረርስ የሚባሉ ነገሮች አሉ። እነሱ እንዴት መጡ? ከነሱ ጋር ተያይዞ የተፈጠሩ ቫሪያንት ሪዲንጎችን የንባብ ልዩነቶችን ያያል። ከዛ በእጃችን ላይ ካሉ ነባር እደ ክታቦች ትርጉሞች ወይም ጥቅሶች መካከል የትኛው ነው የመጀመሪያውን አባባል የመጠበቅ እድሉ ከፍተኛ ነው የሚለውን ነገር ያያል። ይሄ ሎወር ክሪቲሲዝም ውስጥ ትራዲሽናሊስት የተባለው አመለካከት የሚያይበት አንግል ነው። ሁለተኛው ቅድም ያልኳችሁ የማህበረ ታሪካዊ ሞዴል አለ። በዚህ የማህበረ ታሪካዊ ሞዴል አቅጣጫ አለ። ይሄ በዚህ በቴክስቹዋል ክሪቲሲዝም ታሪክ ውስጥ በቅርብ ጊዜ ያየነው እድገት ነው። ይህ መንገድ የጥንቱን ክርስትና ታሪክ ለመረዳት የሚያገለግል መሳሪያ ሲሆን የገልባጮችን ማህበራዊና ታሪካዊ አውድ እንዲሁም በዚህ አውድ ውስጥ በመሆን ሰነድ የተከተለው የረጅም ጊዜ ቅብብሎች ታሪክን ይመለከታል። በዚህ መሰረታዊ ትንተና አቅጣጫ ላይ ከሚደረግ ቀጥተኛ ምልከታ መውሰድ የምንችለው የዘርፉ ውልደትና እድገት በቀጥታ ሆርት ከወሰደው አቋምና ለዚህ አቋም ምሁራን ከሰጡት ምላሽ ጋር ነው የሚያያዘው። ዌት ስኮት እና ሆርት ያስቀመጡት አለ። ስለነዚህ ምሁራን በኋላ ከተነሳ እንመለሳለን። ዌት ስኮት እና ሆርት ቅድም እንዳነሳሁት ያሉት ገልባጮች ዶግማን መነሻ ባደረገ መልኩ በአዲስ ኪዳን ውስጣዊ ሰነድ ላይ ሆን ብለው የፈጸሙት ምንም አይነት ማሻሻያ የለም ወይም ደግሞ ይህን የሚጠቁም ምልክት የለም ብለዋል። ዜር አር ኖ ሳይንስ ኦፍ ዲሊብሬት ፎልሲፊኬሽን ኦፍ ቴክስት ፎር ዶግማቲክ ፐርፐስ ሲሉ፣ ይህን ተከትሎ ኤልደኔፕ የሚባል ምሁር ዘ ቴዎሎጂካል ቴንደንሲ ኦፍ ኮዴክስ ቤዛዊን አክትስ በሚል ያወጣው ሞኖግራፍ ነበርና እዚህ ሞኖግራፍ ላይ ከላይ የቀረበውን የሆርት ግምገማ ጥያቄ ውስጥ ከቶታል።
የሰነዱ ዋና መከራከሪያ ይሄ ምዕራባዊ ዝርያ፣ ስለ ቴክስት ታይፕ በኋላ ከተነሳ እመጣበታለሁ። ዝርያ ማለት ምን ማለት ነው? የሰነድ የጽሁፍ ዝርያዎች አሉ፣ ምን ማለት ናቸው የሚለውን ያው ኢንሻአላህ ካነሳ ነው እናየዋለን። እና ይሄ ምዕራባዊ የሰነድ ዝርያ አካል የሆነውና 5ኛውን ክፍለ ዘመን አውድ ወክሎ በሁለት ቋንቋዎች በግሪክ እና በላቲን በተጻፈው የኮዴክስ ቤዛ የሐዋርያት ሥራ ክፍል ውስጥ 40 በመቶ ያህል የጽሁፉ ንባብ ግልጽ በሆነ መንገድ ጸረ አይሁድ ዝንባሌ ይታይበታል የሚል ነገር አስቀምጧል። ይህን ተከትሎ ቀላል የማይባል ቁጥር ያላቸው የቅርብ ጊዜ ምሁራን የኤፕን ፈለግ እየተከተሉበት ሁኔታ ተፈጥሯል። ጆሴፍ ሪየስ ካምፐስ የኮዴክስ ቤዛይ የሐዋርያት ሥራ መልእክት ከአሌክሳንድሪያ ዝርያ ጋር ማነጻጸር የቻሉ ሲሆን ሰነዱ የርዕዮተ ዓለማዊ ጣልቃ ገብነት እንደተንጸባረቅበት የተቀበሉበት ሁኔታ ተፈጥሯል። ሌላው የዘርፉ እድገት የተወከለው በበርት ኤርማን ነው። በርት ኤርማን ባዘጋጀው ጥናት አማካኝነት ነው። በርት ኤርማን በብዙ ህትመቶች ውስጥ በጥንት ክርስቲያን አንጃዎች ውስጥ የተካሄዱ የስነ መለኮት ግጭቶች፣ እነዚህ ግጭቶች ጽሁፉን በሚያስተላልፉ ገልባጮች አመለካከት ላይ ያሳረፉት ምት፣ እንዲሁም ይህን ተከትሎ የሰነዱ ይዘትን ከመቀየር አንጻር ሆን ተብለው የተፈጸሙ እድገቶችን የሚተነትን መጽሐፍ ያሳተምበት ሁኔታ ላይ ኤርማን ካወቃችሁት አላቅም ኦርቶዶክስ ኮረፕሽን ኦፍ ስክሪፕቸር የተባለ ጥናት አለው። በዚህ ጥናቱ ዋና ማጠንጠኛ ገልባጮች መናፍቅ በሚል ከደለደሏቸው አንጃዎች አመለካከት ህዝቡን ለመጠበቅ ሲሉ የሰነዱን ቃል ሆን ብለው ይቀይሩ እንደነበር ነው። እንደ ኤርማን ገለጻ የዚህ የታህታይ ስነ ጽሁፋዊ እየሳ ዋና ጠቀሜታ ገልባጮች እንዲያሉ ለውጦችን እንዲያደርጉ ገፊ የሆኑ ርዕዮተ ዓለማዊና ምሁራዊ አውዶችን ሪኮንስትራክት ማድረግ ነው፣ ዳግም መመለስ ነው። እስከዚህ ድረስ ነው። ኦሪጂናሉን አውቶግራፍ ከመመለስ አንጻር ቀላል ለማይባል ጊዜ በምሁራን አማካኝነት ሲካሄድ የቆየውን ቅድም የጠቀስኩትን ትራዲሽናል ተብሎ የሚታወቀውን ህየሳ በጠባብነት ነው ኤርማን የሚፈርጀው። ይህ መንገድ የጥንቱን ጠቅላይ የክርስትና ታሪካዊ አውድ የሚዘነጋና ውስን መሆኑን ነው የሚገልጸው። ለኤርማን ገልባጮች በሰነድ ውስጥ ያደረጓቸው ለውጦች ብዙውን ጊዜ የራሳቸው ማህበራዊ ታሪካዊ አውዶችን ያንጸባርቃሉ። እነዚህ ለውጦች በመመርመር አንድ ሰው በንድፈ ሀሳብ ደረጃ የተፈጠሩባቸውን አውዶች እንደገና ሪኮንስትራክት ማድረግ ይችላል፣ መገንባት ይችላል። በዚህ መንገድ ሲታይ ያው ለሆርት እና ለሌሎች እንደነበሩት የንባብ ልዩነቶች ኦሪጂናል ጽሁፍን ወደ ኦሪጂናል አውቶግራፉ ወይም ወደዛ በሚወስድ መንገድ ላይ የተጋረጡ እንክርዳዶች ብቻ አይደሉም፣ ይልቁንም የጥንት ክርስቲያናዊ እንቅስቃሴን ጠቅላይ መልክ የሚወክሉ ጠቃሚ ማስረጃዎች ናቸው ብሎ ያምናል። ዕደ ክታባትም ያው የጥንቱ ክርስትናን ማህበራዊ ዓለም ለመረዳት እድል የሚሰጡ መስኮት ሆኖ ያገለግላሉ የሚል አቋም አለው። አሁን በሚገኝበት የእድገት ደረጃ ማህበራዊ ታሪካዊ ሞዴል ዋና ዓላማ ይኸው ነው ማለት ነው። ከዚህ በኋላ ያው እነ ዴቪድ ፓርከር ተነስተዋል። እነዚህ ግለሰቦች ቀስቃሽ የሆኑ ጽሁፎች የጻፈ ግለሰብ ነው። እንደውም በፓርከር ግምገማ መሰረት በርካታ የክርስቲያናዊ ዕደ ክታቦችን ከመገምገም በመነሳት እነዚህ ዕደ ክታባት እነዚህ ጽሁፎች ቅድመ ጽሁፋዊ ቅርጾች እና የአርታዎት ደረጃዎች መኖራቸውን ይጠቅሳል። እንደውም እሱ የሚያስቀምጠው ምንድነው ሊገኝ የሚችል አንድ ነጠላ አውቶግራፍ ወይም ኦሪጂናል ጽሁፍ የለም የሚል ሀሳብ እስከ ማቅረብ የደረሰበት ሁኔታ ተፈጥሯል። ከዚህም እየተነሳ የህየሳ ዋና ዓላማ ያው ኦሪጂናሉን አውቶግራፍ ከማግኘት በመውጣት የቅብብሎሽ ታሪካዊ ሂደቱን መፈተሽ መሆን አለበት የሚል ነው። ከሞላ ጎደል ያው ይህንን ካልም በቂ ይመስለኛል። በዚህ በሃየርና ሎርድ ክሪቲሲዝም ምንነትን በተመለከተ ማሻአላህ ጀዛከላ ኸይር ኡስታዝ። ያው እንግዲህ ጥያቄው እንደሰማችሁት ነውና ሃየርና ሎወር ክሪቲሲዝም ወይ ደግሞ ላዕላይና ታህታይ የሚባለው ክሪቲሲዝም ምን ማለት እንደሆነ በሰፊው ነው የተብራራለን። ኢማጂን እንግዲህ መጽሐፉ ተገኝቶ ቢነበብ ደግሞ ምን አይነት እውቀት ሊገኝ እንደሚችል ቅድም ኡስታዝ አንድ ነገር አንስተ ነበረ፣ ሶርስ ክሪቲሲዝም አንስተ ነበር እና በዚህ ጉዳይ ላይ አንዳንድ ሰዎች አሉና የዮሐንስ ወንጌሉ ያው የተጻፈው በኖሲዝም ኦር ደግሞ ኖሲሶች የተጽዕኖ ማዕቀፍ ውስጥ ነው የሚል ረብ የለሽ
ሙግት አለ እና እስቲ ይህንን እንዴት ታየዋለህ? በምን አይነት እይታ ነው እስቲ አንተ የምታየው? ኡስታዝ ምን ትላለህ? ያው ለዚህ ጽሁፍ ያለኝ መጋለጥ ወይም ኤክስፖዠር አዲስ አይደለም። ለዚህ አባባል ያለኝ ኤክስፖዠር አዲስ አይደለም። እኔም የሆነ ዌብሳይት በተለይ የሚሽነሪዎች አንድ የአፖሎጄቲክ ምንጭ የሆነ ዌብሳይት እያነበብኩ እዛ ዌብሳይት ላይ ተመሳሳይ አመለካከት ሲቀነቀን አይቻለሁ። ያው እነሱ ዮሐንስ ወንጌል አንድን በተመለከተ ለኡስታዝ ወሂድ መልስ ሰጠን ብለው ነው የጻፉት እና እዛ ላይ ዮሐንስ ወንጌሉን ሲጽፍ የጻፈው ይሄ ኖስቲሲዝም በተለይ ቫላንቲኒያን የተባለ የኖስቲስ ዝርያ ተጽዕኖ እጅግ ባየለበት አውድ ውስጥ ስለሆነ በሚል ያቀረቡበት ሁኔታ አለ። ይህም መከራከሪያ ሳይ አንደኛ ይህንን ጽሁፍ የጻፈው ሰው መሀይም እንደሆነ ነው የተረዳሁት፣ ወይም በጉዳዩ ላይ ያለው መረጃ የተሳሳተና የተዛባ ነው። ቫላንቲኒያን የተባለው ግለሰብ የተወለደው በመቶ ላይ ነው፣ ሁለተኛው ክፍለ ዘመን ማለት ነው። ዮሐንስ ወንጌል አሁንም ድረስ የነሱ ምንጮች እንደሚናገሩት ዮሐንስ ወንጌል የተጻፈው ከዛ በፊት ነው ብለው ነው እየተከራከሩ ነው ያሉት። አሁን ባለው ደረጃ አንዳንዶች ከ85 እስከ ምናምን ያደርጉት ከ85 መነሻው አድርገው ቢሄዱ ግን ከ110 አያልፉ ከክርስቶስ ልደት በኋላ ማለት ነው አያልፉም። ሄዱ በ110 እንኳን ተጻፈ የሚለውን ግምገማ የምንወስድ ያኔ ቫላንቲኒያስ የተባለው ግለሰብ እድሜው 10 ነበር፣ የተወለደው በመቶ አይዲያው ገና ዴቨሎፕ አላደረገም። መቼም በ10 ዓመቱ ነው ይህን አመለካከት ሲያራምድ የነበረ የሚል መሰረት የሌለው የመሀይም ክርክር ይኖራል ብዬ አላስብም እና ይህ ፍጹም የተሳሳተና የተዛባ ነው በዚህ አጋጣሚ ለመግለጽ። አይ ኡስታዝ እና ያው ትምህርት ይወስዱበታል ብለን ተስፋ እናደርጋለን። እና እሺ ወደ ዋናው ፖይንታችን እንመለስና ኡስታዝ ትራንስሚሽናል ስህተት ምንድን ነው ማለት እስቲ እንዴትስ ነው የሚፈጠረው አፈጣጠሩና ምንነቱን ብትነግረን ኡስታዝ። እሺ ያው ትራንስሚሽናል ኤረርስ የሚለውን ጉዳይ ከማየታችን በፊት መጀመሪያ ማንሳት ያለብን ትራንስሚሽን ራሱ ማለት ምን ማለት ነው፣ እንዴት ነው የምንረዳው የሚለው ነገር መቅደም አለበት የሚል ሀሳብ አለኝ። አንዴ ከይቅርታ ጋር ውሃ ልጠጣ። እስከሚጠጣ ድረስ ያው ፎሎ አድርጉ። ፎሎ አድርጉ ኢንሻአላህ። ቀጥል ኡስታዝ። እዚህ ላይ ያሉትንም ልጆች ፎሎ አድርጉ። ሁላቸውም ኡስታዞች ናቸው። ሳላህንም፣ አቡበከርንም፣ ኢልያስንም፣ ዊስፐርንም፣ ኢስሐቅንም፣ ማሂርንም፣ አህመድንም ያው ሁላችሁም ታውቋቸዋላችሁ። ፎሎ አድርጓቸው ኢንሻአላህ። ኡስታዝ ጠጥቷል መሰለኝ ተመልሶ ትራንስሚሽን ማለት በትውልድ ቅብብሎች ውስጥ የሚፈጸም መልእክትን ከአንድ ምንጭ የመቅዳትና ወደ ሌላ አዲስ ሰነድ የማስፈር ስክራይባል ክንውንን ነው ትራንስሚሽን የሚሉት። አነሰም በዛም የሰነዱን መልእክት ለመጠበቅ ያለመ ነው ይህ ክንውን። መልእክቱን ከአንድ ምንጭ ቀርቶ ወደ ሌላ ሰነድ የሚያሰፍረው አካል ቴክኒካሊ ስክራይብ ነው የሚባለው ወይም ገልባጭ ነው የሚሉት። የአዲስ ኪዳንን ሰነድ ከማዘጋጀት አንጻር ስክራይቡ መልእክትን የሚቀዳበት የመጀመሪያ ሰነድ ለጥናት እንዲመቸን ሶርስ ኤ ብለን ልናስቀምጠው እንችላለን። የተቀዳ መልእክት የሰፈረበት ሁለተኛ ሰነድ ደግሞ ሶርስ ቢ ተብሎ ሊቀመጥ ይችላል። ኢረር ማለት ምን ማለት ነው? ሌላው ጥያቄ ስክራይቡ ወይም ገልባጩ አዲስ ሰነድ ከማዘጋጀት አንጻር ከሚቀዳበት ዶክመንት ወይም ቅድም እንዳልኳችሁ ሶርስ ኤ የቃል አጠቃቀም ያፈነገጠ ንባብ ዶክመንት ቢ ላይ ሲያስተዋውቅ ይሄኔ ኢረር ተፈጠረ ተብሎ ሊቀመጥ ይችላል። ሶርሱ ላይ የሚገኙ ሶርሱ ያው በሁለት መልኩ ተከፍሎ ሊታይ ይችላል። ዋና የመረጃ ምንጭ ስለሆነ ሁለት መልክ አለው ይሄ ሶርስ። አንደኛው ኦራል መልክ አለው፣
ኦራል መልክ ስል መረጃው ግኝቱ በቃል ደረጃ ሲሆን ኦራል መልክ ሊባል ይችላል። ይሄ ሶርስ ኦራል ሶርስ ሊሆን ይችላል አንዱ። ሁለተኛው ቴክስቹዋል መልክ ሊኖረው ይችላል። መረጃው ግኝቱ በጽሁፍ የሰፈረ ሲሆን ነው። ስለዚህ ስክራይቡ የሚያገኘው መረጃ በመሰረታዊ መልኩ የተናጋሪ ድምፅ ሲሆን ሰች ካይንስ ኦፍ ሶርስ ኦራል ሶርስ ብለን ልናስቀምጠው እንችላለን። ሰች ካይንስ ኦፍ መረጃ ኦራል መረጃ ተብሎ ሊቀመጥ ይችላል። ስክራይቡ የሚያገኘው መረጃ መሰረቱ ቀድሞ የተጻፈ ሰነድ ሲሆን ይሄ መረጃ ቴክስቱዋል መረጃ ተብሎ ሊወሰድ ሊቀመጥ ይችላል። በዚህ መሰረት አንድ ስክራይብ አዲስ ሰነድ ከማዘጋጀት አቋያ የሚጠቀመው ሶርስ አፋዊም ወይም ኦራል፣ ቴክስቹዋል የሆነ ወይም በሰነድ ደረጃ የተቀመጠ መሰረት ሊኖረው ይችላል። በስክራይቡ አማካኝነት ያው ተፈጻሚ የሚሆነው አዲስ ሰነድን የማዘጋጀት ሂደት ኦራልም ቴክስቹዋልም መሰረት ሊኖረው እንደሚችል ካስቀመጥን በዚህ መልኩ ተፈጻሚ የሚሆነው መልእክትን የመቅዳትና የማስተላለፍ የማስፈር ክንውን በሶስት መሰረታዊ የመደብ ጎራዎች ከፍሎ ማየት ይቻላል። እንዲመቸን አንደኛው ያው ከሰነድ ወደ ሰነድ የሚደረግ ግልበጣ አለ፣ የቲቲ ትራንስሚሽን እንለዋለን። ሁለተኛው ከቃል ወደ ሰነድ ነው፣ ኦቲ ትራንስሚሽን እንለዋለን። መጀመሪያ ኦራል ከዛ ቴክስታል ከዛ ቲኦቲ የምንለው ደግሞ አለ። አንዱ ቴክስት ይዞ እያነበበ ሌላኛው ስክራይብ ደግሞ ወይም ገልባጭ ደግሞ በጆሮው እየሰማ ነው የሚጽፈው። ቴክስቱን በቀጥታ እያነበበ አይደለም፣ ሌላው እያነበበለት። ስለዚህ መረጃው ከቴክስት ይነሳና የሚነገረው በኦራል ነው፣ በአፍ ነው። ከዛ ገልባጩ ደግሞ የሚያሰፍረው ወደ ቴክስት ነው። በዚህ መንገድ አለ። በዚህ ሂደት ውስጥ ነው ኢረር የሚፈጠረው ወይም ስህተት የሚፈጠረው ማለት ነው። እና እነዚህ ናቸው ለቫሪያንት ሪዲንግስ የንባብ ልዩነቶች መፈጠር እድል የሚሰጡት። ያው ቫሪያንት ሪዲንግስ ወደዛ መግባት ካስፈለገ ማለት የሆነ በመጽሐፉ በሆነ አንቀጽ ውስጥ የሚገኝ የሆነ የቃል አጠቃቀም በተመለከተ በዕደ ክታባት መካከል የሚታይ ልዩነት ካለ ቫሪያንት ሪዲንግ አለ ተብሎ ሊወሰድ ወይም ደግሞ ሊቀመጥ ይችላል። ከዚህ ጋር በተያያዘ ምሳሌዎችን ማንሳት እንችላለን። ለምሳሌ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 ሊነሳ ይችላል። ይህ አንቀጽ ይህንን ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 የያዙ እጅግ በርከት ያሉ ዕደ ክታባት አሉ። ግን በእነዚህ ዕደ ክታባት መሀል ያለው ልዩነት ሁለት ነው። አንደኛው የዕደ ክታብ ዝርዝር ቶቲዮ ሄሞን ካይሶቴሮስ ይላል። ቶቲዮ ሄሞን ካይሶቴሮስ ይላል። ሁለተኛው ደግሞ ቶቲዮ ሳይሆን ቶኪኩሪዮ ሄሞን ካይሶቴሮስ ነው የሚለው። አንደኛው ያው ስለ አምላክ ነው የሚያወሩ ቶቲዮ ነው የሚለው። ሌላኛው ደግሞ ቶኩሪዮ ነው የሚለው። ይህንን ሁለት የተለያዩ ንባቦች የያዙ ለምሳሌ ወደ 4 ዕደ ክታቦች አሉ። አንደኛው ዕደ ክታብ ኩሪዮ የሚለውን የያዘ ሲናይቲከስ የተባለው ዕደ ክታብ አለ፣ ኮዴክስ ሲናይቲከስ የተባለ። ሁለተኛው ዕደ ክታብ ፒ72 ይሉታል፣ ፓፓይረስ ቦድሜር ይሉታል። ቦድሜር ፓፓይረስ በ4ኛው ክፍለ ዘመን መጀመሪያ ወይም በ3ኛው ክፍለ ዘመን መጨረሻ እስከ 4ኛው ክፍለ ዘመን መጀመሪያ የተጻፈ ነው ተብሎ ነው የሚቀመጠው። ያው ሲናይቲከስ ከ330 እስከ 360 ተብሎ ነው የሚወሰደው። ሌላው የቫቲካንስ ኮዴክስ ቫቲካንስ አለ፣ ከ325 እስከ 355 የተጻፈ ዕደ ክታብ ነው። ሌላው 5ኛው ክፍለ ዘመን አሌክሳንድሪያንስ የተባለ ኮዴክስ አለ። እነዚህ 3 ዕደ ክታባት መካከል ቫሪያንት የሆነ ሁለት የተለያዩ ንባቦች እንዳሉ መውሰድ ይቻላል። የትኛው ነው ዕደ ክታባዊ ድጋፍ ያለው ከተባለ ያው የመጀመሪያው ቶቲዮ የሚለው ነው ዕደ ክታባዊ ድጋፍ ያለው። ቶኩሪዮ ጌታ የሚለው ሳይሆን አምላክ የሚለው ነው። ያው ክርስቲያኖች ከዚህ ጋር ተያይዞ ይህንን በመናገሬ ምናልባት ሰርግና ምላሽም ሊሆንላቸው ይችላል ሊሆናቸው ይችላል። የኢየሱስን አምላክነት የሚናገር አንቀጽ ምናምን፣ ግን እሱም በሌላ ታይትል የሚታይ ጉዳይ ነው። ፋክቱን ግን ማስቀመጥ ስላለብን ነው እዚህ ጋር ፋክቱንም ማስቀምጠው። እነዚህ ቫሪያንት ሪዲንጎች አሉ። ለምሳሌ እንደ ቫሪያንት ሪዲንግ ሊወሰድ ይችላል።
ይሄ እንዴት ሊፈጠር ቻለ ተብሎ ሲጠየቅ መልሱ ከገልባጮች አጻጻፍ ጋር በተያያዘ ነው። ቅድም እንዳልኩት ከትራንስሚሽናል ኤረር ጋር። ይህም ሲባል ገልባጮች ወይ ሆን ብለው ካልሆነ ደግሞ ተሳስተው እንደ ምንጭ ከተጠቀሙበት ደክታብ የተለየ ንባብ አስተዋውቀዋል ማለት ነው። ይህም ከቀዳሚ ከሶርሱ የቃል አጠቃቀም ያፈነገጠ አጻጻፍ ወይም ደግሞ የንባብ ዝርያ ቴክኒካሊ ኢረር ተብሎ ሊቀመጥ ይችላል። ምሁራን ይህንን በሁለት መሰረታዊ ካታጎሪ ነው ከፍሎ የሚያስቀምጡት። አንደኛው ኢንቴንሽናል የሚሉት ኢረር አለ። ምክንያቱም ምንም ይሁን ምን ጸሐፊው ሆን ብሎ ዴሊብሬትሊ የሰነዱን መልእክት ሲለውጥ ይሄ ኢረር ኢንቴንሽናል ነው የሚሉት፣ ሆን ተብሎ የተፈጸመ ነው። ይሄ ለቴዎሎጂ ዓላማ ተብሎ ሊፈጸም ይችላል። ይሄ ግራመርን ለማስተካከል ወይም ሌላ ዲፊከልቲን ከመጽሐፉ ዞር ለማድረግ ወይም ለመጥረግ ተብሎ ሊፈጸም ይችላል። ይሄ ኢንቴንሽናል ተብሎ ሊወሰድ ይችላል። ሁለተኛው አንኢንቴንሽናል ተብሎ የሚወሰድ ነው። ያው መጽሐፉን በዚህ ጉዳይ ላይ በደንብ ያወራል። ስለ ሁለቱም ስለ ኢንቴንሽናልም ስለ አንኢንቴንሽናልም ኢረር መጽሐፍ በደንብ ያወራል። እነዚህን ሁለት ኢረሮች በተመለከተ ያው እነ ብሩስ መተዝገር እና በርት ኤርማን የጻፉት መጽሐፍ አለ ለመመልከት ያህል። ለምሳሌ ዘ ቴክስት ኦፍ ኒው ቴስታመንት ኢዝ ትራንስሚሽን ኮረፕሽን ኤንድ ሪስቶሬሽን የሚል መጽሐፍ አላቸው። እዛ መጽሐፍ ላይ 251ኛው ገጽ ላይ በሰፊው ነው የሚያወሩት። ማንሳት እንችላለን። ለምሳሌ አንኢንቴንሽናል ከተባለው ካነሳው አይቀር ለምሳሌ ኢረር አራይዚንግ ፍሮም ፋልቲ ሳይት ብሎ የሚያስቀምጡት አለ። ጥንታዊ ደክታባት ሲጻፉ አነሰም በዛም በግሪክ አንሻል ሌተር ወይም ደግሞ የአብይ ቃላት አብይ ሆሄያት ነው የተጻፉት። ብቻ ሲጻፉ ደግሞ ስክሪፕቶ ኮንቲኒያ ነው፣ የተቀጣጠለ ጽሁፍ ነው ሲጻፍ የነበረው እና የቃላት መመሳሰል ብዙ ጊዜ ይፈጠራል። ለምሳሌ ሲግማን በካፒታል ሲ ሌተር ይጽፋሉ። ይሄ ሲግማ የተባለው ቃል ወይ ከቴታ ወይ ከኦሚክሮን ጋር ሊመሳሰልባቸው ይችላል፣ በግሪክ ማለት ነው። ይሄ በግሪክ ላይ ብቻ የተወሰነም አይደለም፣ ሂብሩ ላይ ማየት ይቻላል። ለምሳሌ ዳሌትና የሂብሩ ቃል ዳሌትና ሬሽ ይመሳሰላሉ ካየናቸው። አማርኛውን ገ ነው የሚመስሉት። አማርኛ ገ የሚለው ቃል እሱ ነው የሚመስሉት። ስለዚህ አንዱ አሁን ዳሌትን ያየ መስሎት ሬሽን ሲጽፍ ሬሽን ያልኩት ሬሽን ሲጽፍ የንባብ ልዩነት ሊፈጠር ይችላል። ዳሌት ያየ መስሎት ነው። በዚህ መንገድ የተፈጠሩ ችግሮች አሉ። ለምሳሌ መጽሐፍ ቅዱስ ወይም ባይብል ላይ ማንሳት እንችላለን። ዘፍጥረት 14 ላይ የሆኑ ቡድኖችን ዘፍጥረት ምዕራፍ 10 ቁጥር 4 ላይ ዶዳኒም ይላቸዋል። ዶዳኒም ነው የሚላቸው። አንደኛ ዜና 1:7 ላይ ደግሞ እነዚህኑ ሰዎች ዶዳኒ ማለት ነው የሚላቸው፣ ሮዳኒም ነው የሚላቸው። በእንግሊዝኛ ያው በአር ነው እንትን የሚሉት ሮዳኒም በሚል ነው የሚቀመጠው። መሰል ስህተት አዲስ ኪዳን ላይም እናስተውላለን። ለምሳሌ አንደኛ ጢሞቴዎስ 3:16 ላይ ኪንግ ጄምስ ቨርዥን ካያችሁት ቀጥታ እንግሊዝኛውን ብታዩት ጎድ ዋዝ ማኒፌስትድ ኢን ፍሌሽ ይላል። NIRV ላይ ደግሞ ገብተህ ካየው ጎድ አይደለም፣ ጎድ በሚለው ቦታ ጂሰስ ብሎታል። ጂሰስ ወይም ሂ በሚል ነው ያስቀመጠው። ኮንቴክስቹዋሊ ነው ጂሰስ የሚሆነው። አፒርድ ኢን ፍሌሽ ነው። ለምን ይሄ ተፈጠረ ሲባል ያው ጎድ የሚለው እና እሱ በሚለው ኢየሱስን ወክሎ ማለት ነው። እሱ ሂ አፒርድ በሚለው ያለው የቃላት አጠቃቀምን ማየት እንችላለን። ሲናይቲከስ የመጀመሪያ እጅ ጽሁፍ እና የአሌክሳንደሪያነስ የመጀመሪያ እጅ ጽሁፍን ስንመለከተው ኦሚክሮን እና ሲግማ ነው ጥቅም ላይ ያዋሉት። ያው ብሪዚንግ ማርክ ስላለ ሆስ ተብሎ ነው የሚነበበው። ሆስ ከተባለ ደግሞ ማን ነው? ኢየሱስ ማለት ነው። የተስተካከለው ጽሁፍ ላይ ደግሞ ካየነው የሲናይቲከስ የተስተካከለና የአሌክሳንድሪያነስ የተስተካከለ ካየነው ያስተካከሉ አካላት ኦሚክሮንን ቴታ አድርገውታል። ቴታ ሲያደርጉት ቴታና ሲግማ ነው የሚመጣው። ይሄ ደግሞ ኖሚና ሳክራ ነው፣ ዲቫይን ኔም ነው የሚሆነው ማለት ነው። ስለዚህ ቲዎስ ወደሚል ይቀየራል። ስለዚህ ቫሪያንት የሆኑ ሪዲንጎች አሉ። ይሄ ከምን ጋር ነው የሚያያዘው? ያው ቅድም እንዳልኩ ኢረር አራይዚንግ ፍሮም ፋልቲ ኦፍ ሳይት ከሚሉት ሌላ አይነት ስህተት አለ። ከትራንስሚሽናል ኢረር ጋር የሚያያዝ አንኢንቴንሽናል መደብ ውስጥ የሚወድቅ ኢረር አራይዚንግ ፍሮም ፋልቲ ኦፍ ሂሪንግ የሚሉት አለ።
ገልባጮች በተለይ ጽሁፍ እየተነበበላቸው ሰነድ ሲያዘጋጁ አንዳንድ ቃላትን ሊያምታቱ ይችላሉ። ይህ ሁኔታ አንድን ድምፅ የሚወክሉ ወይም ሁለት ወይም ከዚያ በላይ የሆኑ የፊደል ዝርዝሮች ከመኖራቸው ጋር በቀጥታ የሚያያዝ ነው። ለምሳሌ ሂብሩን ቴክስት ካየው አሌፍ እና አይን ይመሳሰላል። አንድ ድምፅ ነው የሚወክሉት። አጻጻፋቸው ቢለያይም ድምፁ ግን አይለያይም። ታውና ቴትን መውሰድ እንችላለን። ግሪክ ላይም ከመጣን እነ ኦሚክሮን እና ኦሜጋን መውሰድ እንችላለን። ስለዚህ ኦራል ትራንስሚሽን ከሆነ ኬዙ ሰነዱን የምናስተላልፍበት መንገድ ከሞላ ጎደል ከቃል ወደ ጽሁፍ ከሆነ አንዱ አንባቢና ተናጋሪ ነው፣ ሌላው አድማጭና ጸሐፊ ነው። ተናጋሪ የሆነን ቃል ሲናገር ያንን ቃል የሚወክሉ ብዙ ፊደሎች ሲኖሩ ከዚህ ጋር ተያይዞ በተለያዩ ፊደሎች የተወከሉ ተመሳሳይ ንባቦች ሲኖሩ ይህም ቫሪያንት ሪዲንግ ወይም የንባብ ልዩነቶችን ሊፈጠር ወይም ሊያስከትል ይችላል። ስለዚህ መሰል ተመሳሳይ ድምፅ ያላቸው ግን የተለያዩ ፊደላትን የመተካት ሂደት አነሰን በዛም ቴክስቹዋል ክሪቲኮች ሆሞፎኒ ይሉታል። ስለዚህ መጽሐፉም ስለዚህ ጉዳይ ያወራል። ሆሞፎኒ ብቻ አይደለም፣ ሃፕሎግራፊ፣ ዲቶግራፊ የተባሉ ኢረሮች አሉ። ስለነሱም በሰፊው ይናገራል። ከዛ ውጭ ሜታቲሲስ የሚባል አለ፣ ፊውዥን የሚባል አለ፣ ሆሞኢዮ ቴሌውቶን እና ሆሞኢዮ አርክቶን የሚባሉ አሉ። ስለነዚህ ነገሮች አነሰን በዛም ያው በሰፊ የሚያብራራበት ሁኔታ አለ። ከዛ ውጭ ኢንቴንሽናል ደግሞ ስለተጨመሩ አሉ። በተለይ ዲፊከልቲዎችን ከመጥረግ አንጻር ስፔሊንግ እና ግራመርን ከማሻሻል አኳያ ሃርሞናይዜሽን ስለሚባለው ቴዎሎጂካል ስለሆኑ ቼንጆች ምናምን ያወራል። እሱን ያው እዚህ ባላብራራውና መጽሐፉ ላይ ቢመለከቱት የሚል ሀሳብ ነው ያለኝ። ዋው ዳወዛሰን በጣም የሚገርም ነው። ማሻላ በጣም ያው ትራንስሚሽን ኢረር ማለት ምን እንደሆነ አብራርተልናል፣ እንዴት እንደሚፈጠር አብራርተናል። ማሻላ በጣም የሚገርም ነው። ያው ቅድም ስለ ሃየር እና ሎወር ክሪቲሲዝም ወይ ደግሞ ላዕላይ እና ታህታይ የሚባለው ክሪቲሲዝም እንትን ተብሎ ነበር፣ ግን ላዕላይ ላይ ማየት መመለስ ፈልገን ነበር። ግን ከዛ በፊት ይሄ ቴክስቹዋል ክሪቲሲዝም ራሱ የሚባለው ጥናት እስቲ አመጣጡ ታሪኩን በተመለከተ የተወሰነ ብትለን፣ ምናልባት ወደዛ ከመመለሳችን በፊት እና መጽሐፍ ውስጥም ስለዚህ የተባለ ነገር ካለ የተወሰነ ነገር ብትለን ኢንሻአላህ እንወዳለን ማለት ነው። ወደ ኪታባትን የማነጻጸር ጉዳይ ኢትስ ኖት ሪሰንት ዴቨሎፕመንት፣ ያው አሁን ያየነው ዘመናዊ ክስተት አይደለም። ነገር ግን እንደ ዘርፍ ሳይንሳዊ በሆነ መንገድ ተወልዶ ያደገው ከኢንላይትመንት ጋር ተያይዞ ነው። በተለይ በ18ኛው እና በ19ኛው ክፍለ ዘመን ጋር እዛ ውስጥ በተካሄዱ ለውጦች ነው። ይህ እድገት ምንድነው? ያው መጽሐፉ ላይ ይበልጥ ተብራርቷል። ግን ከጠየቅከኝ አይቀር ከ1516 ጀምሮ እስከ 19ኛው ክፍለ ዘመን ድረስ በስልጣን ላይ ነበረ የግሪክ አዲስ ኪዳን ሰነድ ነበር። ይህንን ቴክስተስ ሪሴፕተስ ይሉታል። ይሄ በደች ምሁሩ ኢራስመስ አማካኝነት የተጠናከረ ነው። ጽሁፉ አነሰን በዛ የባዛንታይን የጽሁፍ ዝርያ ላይ የሚመሰረት ነው። በ18ኛው ክፍለ ዘመን ቅድም ተካሄዱ ያልኳቸው ለውጦች ቴክስተስ ሪሴፕተስን ለፈተና ያጋለጡ እድገቶች ያየንበትም ወቅት ሆኖ ተመዝግቧል። ከዚህ ጋር በርካታ ምሁሮች የተነሱበት አግባብ ነው የነበረው። ለምሳሌ በወቅቱ በ1734 አካባቢ ዮሐን አልብሬክት ቤንጌል የተባለ ምሁር ተነስቷል። በዳበረ መልኩ ባይሆንም እደ ክታባትን ወደ ተለያዩ የስነ ጽሁፍ ዝርያዎች በመለየቱ ረገድ ቀዳሚ የነበረ ጀርመናዊ ምሁር ነው። ከዚህ ጋር የተያያዙ ርዕሶች አብዛኛው ሊባል በሚችል ደረጃ ከጀርመን ኢንላይትመንት ጋር ነው የሚያያዙት። ይገርመኛል የጀርመን ሁኔታና ይሄ ብቻ አይደለም። ብዙ ፊሎሶፊዎች እና ትውቶች በተለይ በቅርብ ጊዜ ተነሱ። እነ ፍሬድሪክ ሄግል እና አይዲያሊዝም እነ ኒቼ ጨምሮ ኤግዚስታንሻሊዝም እነ ካርል ማርክስ የጀርመን ምሁራን ናቸው። ብዙ ለውጦች አሉ፣ ጀርመን ላይ ሲካሄዱ የነበሩ ለውጦች አሉና ቴክስቹዋል ክሪቲሲዝምም እዛ አካባቢ ሻምፒየን ናቸው ማለት እንችላለን። አነሰም በዛም
በዚህ እንትን ማለት ነው። ወደ ጉዳዩ ስመለስ ቀላል የማይባሉ አካላት ይህንን የጀርመን የሉትራን ቴዎሎጂያን የዘመናዊ አዲስ ኪዳን ወይም ቴክስቹዋል ክሪቲሲዝም አባት ይሉታል። አንዳንዶች ዘ ፋዘር ኦፍ ክሪቲካል አፓራተስ ይሉታል። ይህ ግለሰብ በዕደ ክታባት መካከል ያሉ ልዩነቶች እንደ ስጋት ሳይቆጥር ሳይንሳዊ በሆነ መንገድ ሊፈቱ እንደሚገባ ያመነ ከመጀመሪያዎቹ ሰዎች ውስጥ ነው። ካደረጋቸው አስተዋጽኦች መካከል በ1734 ያሳተመው የግሪክ አዲስ ኪዳን መጽሐፍ ነው። አንድ ወጥ የሆነ የግሪክ አዲስ ኪዳን እትም አሳተመ። ከቀድሞ አዘጋጆች በተለየ መልኩ በጽሁፍ የግርጌ ማስታወሻ ላይ የተለያዩ የዕደ ክታባት አማራጭ ንባቦች እነዚህ ቫሪያንትስ የምንላቸውን አካቶ ያቀረበበት ሁኔታ ነው። ከዛ ውጭ ደግሞ በጣም የሚገርም ኮንትሪቢዩሽን አለው። በቴክስቹዋል ክሪቲሲዝም ሃርደር ሪዲንግ የሚባል ፕሪንስፕል አለ። ዲፊካልት ሪዲንግ ኢዝ ፕሪፈረብል ቱ ኢዚየስት ዋን። በኋላ ላይ እነ ግሬስ ባህ እመጣበታለሁ። ሌክሲዮ ዲፊሲሊዮር ፖቲዮር የሚሉት ነገር አለ። ፕሪንስፕል ነው። ሌክሲዮ ዲፊሲሊዮር ፖቲዮር፣ ሌክሲዮ ብሬቪዮር ፖቲዮር ምናምን የመሳሰሉ በላቲንኛ ፕሪንስፕሎች አሉ። በተለየ ቋንቋ አሁን ይሄ እኔ ሬስ ባህን አጠቃቀም ነው የተጠቀምኩት፣ ግን ይሄ በተለየ ቋንቋ ያቀረበበት ሁኔታ ነው የነበረው። ይህንን መርህ ከማቋቋም አንጻር ያው ግለሰቡ ኢንስትሩመንታል እንደሆነ ነው የሚነገረው። በኋላ ላይ የመጡ ገልባጮች ሰዎች አንቀጹን በቀላሉ እንዲገነዘቡ ከማሰብ በመነሳት ከባባድ ነገሮችን የማቅለል ወይም የማስተካከል ልማድ ነበራቸው ይላል። ስለዚህ ያልተስተካከለ ወይም ከባዱ ንባብ ኦሪጂናል የመሆን እድሉ ሰፊ ነው ወይም ከፍ ያለ ነው እና ይህ መርህ ዛሬም ድረስ በቴክስቹዋል ክሪቲሲዝም ጥናት ውስጥ እጅግ ወሳኝ ህግ ነው። ከሱ ቀጥሎ ታሪኩን ካነሳን አይቀር የቴክስቹዋል ክሪቲሲዝምን የሚነሳው ግለሰብ ዮሐን ያዕቆብ ሬስባህ የተባለው ነው። ከ1770 እስከ 1810 የነበረ ምሁር ነው። የቤንጌልን የጽሁፍ አይነቶች ይበልጥ ያጠራ ነው። ቅድም እንዳልኩት 15 የሚሆኑ የህየሳ ህጎችን ያስቀመጠ ግለሰብ መሆኑ ይነገራል። ከዛ ውጭ ዘመናዊ የተባለው ቴክስቹዋል ክሪቲሲዝም አባት ነው ይሉታል። ያው የእሱ ወሳኝ ሀሳብ ሆኖ የሚወሰደው ዕደ ክታባት ወይም ማኑስክሪፕት በዘፈቀደ የተሰበሰቡ አይደሉም። የራሳቸው ፋሚሊስ ቤተሰቦች አሏቸው። እነሱም በሶስት ከፍለዋቸዋል። ቴክስት ታይፕ በሚባል ያው አሌክሳንድሪያን ቴክስት ታይፕ የሚባል አለ። አሌክሳንድሪያ የስነ ጽሁፍ ዙርያ፣ ዌስተርን ቴክስት ታይፕ የሚባል አለ። ባዛንታይን ቴክስት ታይፕ የሚባል አለ። ይህንን የምደባ ስርዓት ያሰፋ ነው ግለሰቡ። ከዛ ውጭ ያደረገው የግሪክ አዲስ ኪዳን ሂሳይት ወይም ክሪቲካል ኤዲሽንስ የሚል ከዚህ አንጻር ያደረገው ኮንትሪቢሽን ነው። ግሬስ ባህ ከመጀመሪያዎቹ ሳይንሳዊ የግሪክ አዲስ ኪዳን እትሞች አንዱን ያዘጋጀበት ሁኔታ ነው የነበረው። ኖቭም ቴስታሜንቱም ግሪሴ በሚል የመጀመሪያውን እትም በ1774 እስከ 1775 ከዛ በኋላ ክለሳውን ከ1796 እስከ 1806 አድርጓል። ይሄ እትም የራሱ የሆኑ ፊውቸሮች ነበሩት። አንደኛው ፊውቸር አወቃቀሩ ነው። ዕደ ክታባትን መሰረት ባደረገ መልኩ እንደ አዲስ የተዋቀረ የግሪክ ጽሁፍ ነው። ሁለተኛ እነዚህ ቫሪያንት ሪዲንግስ ቅድም ከትራንስሚሽናል ኢረር ጋር ያነሳናቸውን የሚያሳይ ክሪቲካል አፓራትስ ነበረው። ሶስተኛ የተወሰኑ ንባቦችን ለምን እንደመረጠ የሚገልጹ ማብራሪያዎች ነበሩ አስቀምጧል። የግሬስ ባህ ሌላው ኮንትሪቢዩሽን ቅድም ያልኳቸው ነው። ቴክስቹዋል ክሪቲሲዝም ላይ ህጎችን ካነንስ የምንላቸው ነገሮች አሉ። እነዚህ ህጎች አሁንም ድረስ በነ ብሩስ ማኒንግ መተዝገር እና በነ በርት ኤርማን ድረስ ከሞላ ጎደል በእነሱ ብቻ ሳይሆን ሁሉም ሊባል በሚችል የስኮላርሊ ደረጃ በዚህ ዘርፍ ያለ የሚጠቀሙባቸው ናቸው። 12 ህጎች አሉ። ከነዚህ ውስጥ አሁን በዋናነት ቀደም ያነሳሁት ሌክሲዮ ዲፊሲሊዮር ፖቲዮር የሚባለው ከበድ ያለው ንባብ ይመረጣል። ያው ስክራይብስ አብዛኛው ጊዜ ጽሁፍን ከማወሳሰብ ይልቅ አንባቢ እንዲረዳ
ሲምፕሊፋይ ያደርጉ ነበር። ይህን የሚገልጽ መርህ ነው። ሌክሲዮ ብሬቪዮር ፖቲዮር ደግሞ የሚባል አለ በላቲን አጠር ያለው ንባብ ይመረጣል ማለት ነው። ጸሐፍት ማብራሪያዎችን የመጨመር ዝንባሌ ነበራቸው የሚል ኮንትሪቢሽን ከዚህ አኳያ ያደረገው ኮንትሪቢሽን አለ። ሌላው ግሬስ ባህን ለየት እነዚህ ሰዎች በነገራችን ላይ ብሮ ካነሳናቸው አይቀር ቴክስቹዋል ክሪቲሲዝም ውስጥ ጥናት የሚያደርግ ሰው በመሰረታዊነት ሊያውቃቸው የሚገባቸው ሰዎች ናቸው። ሌላው የዚህ የግሬስ ባህ ኮንትሪቢሽን ለሲኖፕቲክስ ወንጌላት ጥያቄ ያቀረበው አስተዋጽኦ ነበር። ይሄ ግሬስ ባህ ሃይፖቴሲስ ተብሎ ይታወቃል፣ ወይም ደግሞ ቱ ጎስፒል ሃይፖቴሲስ ተብሎ ይታወቃል። ያው የማርኪያን ፕራዮሪቲ ሀሳብ ቀድሞ ዳብሮ ከመውጣቱ በፊት ግሬስ ባህ ያቀረበው ነበር። ማቴዎስ መጀመሪያ እንደተጻፈ ያው ፕራዮሪቲውን ለማቴዎስ የሰጠበት፣ ከዛ ሉቃስ እሱን እንደተከተለና ማርቆስ ደግሞ ሁለቱንም ማቴዎስንም ሉቃስንም ተጠቅሞ እንደጻፈ ማለት ነው። ይሄ ጽንሰ ሀሳብ የሁለት ወንጌላት ጽንሰ ሀሳብ ተብሎ ይታወቃል። ሃየር ክሪቲሲዝም ላይ ኢንዲቴል አንስቼዋለሁ። ያው ኢንሻአላህ መጽሐፉ ላይ በደንብ ይታያል ማለት ነው። ግን ይሄው ሀሳብ በግሬስ ባህ የተነሳው ሀሳብ እስከ ዛሬ ድረስ እንደ አንድ ጠንካራ አማራጭ ንድፈ ሀሳብ ነው የሚወሰደው ማለት ነው። ይሄ ሌላው ሁለተኛው ዘርፉን ያሻሻለ ወይም ታሪኩን ከቀየሩ ምሁራኖች ውስጥ ሌላው ነው። ሌላው ስኮላር ያው ካርል ላክማን የሚባል ስኮላር አለ። ካርል ላክማንን ያው ካርል ላችማን ብሎ ተርጉሞታል ያሬድ ሽፈራው። በ1831 የነበረ ምሁር ነው። እጅግ ሳይንሳዊ በሆነ መንገድ የቴክስቹዋል ክሪቲሲዝምን ዘርፍ ወደ መሬት ያወረደ ምሁር ተደርጎ ነው የሚወሰደው። ያው ላክማን ለምን እንደ ወሳኝ ሰው ይቆጠራል የሚል ጥያቄ መነሳቱ አይቀርም። ከላክማን በፊት እንደነ ቤንጌል እና ቅድም እንደነ ግሬስ ባህ ያሉ ታላላቅ ምሁራን ታላላቅ እርምጃዎች ተራምደው ነበር። በእነሱ ጊዜ ይሄ ቴክስተስ ሪሴፕተስ የተባለው ጽሁፍ አሁንም እንደ መደበኛ ጽሁፍ ይቆጠር ነበር። የራስመስ ጽሁፍ ማለት ነው። ብዙ ምሁራን ይሞክሩ የነበረውም የሚያደርጉ የነበረውም ጥረት ቴክስተስ ሪሴፕተስን ለመተካት ሳይሆን ለማረም ነበር። ላክማን ግን አይሆንም ብሎ ነው ፊት ለፊት የተቃወመው። ያለው ቴክስተስ ሪሴፕተስ ምንም አይነት አውቶሪቲ የለውም፣ ስልጣን የለውም። የአዲስ ኪዳን ጽሁፍ ከአራተኛው ክፍለ ዘመን በፊት በነበረበት መልክ እንደገና መገንባት አለበት ነው ያለው። ይህ አስተሳሰብ በመሰረታዊነት አብዮታዊ አስተሳሰብ። ስለዚህ የዚህ ግለሰብ ዋና አስተዋጽኦ ሆኖ የሚወሰደው ቴክስተስ ሪሴፕተስ ሙሉ በሙሉ የተወ የመጀመሪያ ምሁር ነው። በነገራችን ላይ ቴክስተስ ሪሴፕተስ ለኪንግ ጄምስ ቨርዥን መጽሐፍ አሁን ኪንግ ጄምስ ቨርዥን የሚባለው ቅጂ ያላል ለእሱ መሰረት የሆነ ነው እና ይሄ ግለሰብ ሙሉ በሙሉ የተወ የመጀመሪያው ምሁር ነው። በቴክስተስ ሪሴፕተርስ ላይ ያልተመሰረተ ነገር ግን በጥንታዊ ክታቦች ላይ ብቻ የተመሰረተ የመጀመሪያውን የግሪክ አዲስ ኪዳን ሰነድ አዘጋጀ። ኖቨም ቴስታመንተም ግሪሴ በሚል በ1831 እና ከ1842 እስከ 1850 ይመስለኛል እና ይህን ሲያዘጋጅ እጅግ በጣም ጥንታዊ ክታባትን ተጠቅሟል። የጥንት ትርጉሞችን ላቲንና ሲሪያክ የተባሉትን ተጠቅሟል። የቸርች ፋዘርሶችን ተጠቅሟል። አስፈላጊ ካልሆነ በቀር በመካከለኛው ዘመን ባዛንታይን ቴክስት ታይፕ የሚባለው እነሱን አልደግፍ እና ሰውየው ግለሰቡ የአዲስ ኪዳንን ምርምር ከስነ መለኮት አውጥቶ ወደ ሳይንስ ነው ከሞላ ጎደል ያሸጋገረው ማለት ነው። ሌላው ኮንትሪቢዩሽን ያው የዘር ሐረግ የሚባል ሜተድ አለ፣ ጂኒዮሎጂካል ሜተድ የሚሉት ከዌትስኮት እና ሁርት በፊት ያው በተወሰነ መንገድ ያመጣ ነበር ወይም የተከተለ ነበር። ያው የጂኒዮሎጂውን ያያል። በማንስክሪፕቶች መካከል ያለውን ሼርድ ኢረር የጋራ የሚጋሩትን ስህተት ይመለከታል። ከዛ አባታቸው ደግሞ ምንድን የጋራ መገኛቸው የኮመን አንሴስተር የምንለው ነገር ምንድን የሚለው ነገር ይመለከታል። እንደውም ሁለት የእጅ ጽሁፎች ተመሳሳይ ስህተት ካላቸው ከተመሳሳይ ምንጭ የመጡ መሆን አለባቸው። ስለዚህ የእጅ ጽሁፎች መቁጠር ትርጉም የለውም፣ ዋናው ነገር ጥራትና ዝምድና ነው የሚል ነገር አቅርቧል። ይህ አቅጣጫ በኋላ ላይ ለተነሱት ዌትስኮት እና ሁርት ራሱን የቻለ ምቹ ሁኔታ የፈጠረበት ሁኔታ አለ። ስለዚህ ግለሰቡ ሪኮንስትራክሽኒስት ነው።
አዲስ ኪዳን ጽሑፍ መጀመሪያ በነበረበት አግባብ ለመመለስ ያለመ ጽሑፍ ነው እና ይሄ ነው። ሌላው ኮንስታንቲን ቮን ቲሸንደርፍ የሚባል ምሁር አለ። ኮንስታንቲን ቮን ቲሸንደርፍ በጣም ፌመስ ነው። በብዙ ጊዜ ሰምታችሁ ከሆነ ኮዴክስ ሲናይቲከስ ሲነሳ ከዚህ ሰነድ ጋር ተያይዞ ነው የሚነሳው። ምክንያቱም ኮንስታንቲን ቮን ቲሸንደርፍ ነው ይህ ማኒስክሪፕት ያገኘው። ኮንስታንቲን ቮን ቲሸንደርፍ በ1815 እስከ 1874 በቴክስቹዋል ክሪቲሲዝም ዘርፍ እንደ ታላቅ ምሁር ይቆጠራል። የእሱ አስተዋጽኦም ቴክስተስ ሪሴፕተስ ከዙፋኑ እንዲወርድ ምቹ ሁኔታ ፈጥሯል። ያው የእሱን ኮንትሪቢሽኖች በሶስት መደቦች ከፍለን ልናየው እንችላለን። አንደኛ ዲስከቨሪው ነው፣ አዳዲስ ክታባትን ዲስከቨር አድርጓል። ሁለተኛ ጽሁፎችን የማንበብ ክህሎት ነበረው። ከአርታዖት አኳያም የሰራቸው ስራዎች ነበሩ። አዳዲስ ክታባትን ከማግኘት አንጻር ያው ከቲሸንደርፍ በፊት ቤተክርስቲያን ትጠቀምበት የነበረው የግሪክ አዲስ ኪዳን ጽሁፍ በአብዛኛው የተመሰረተው በ12ኛው ክፍለ ዘመን ወይም ከዚያ በፊት በተጻፉ ብራና ጽሁፎች ላይ ነበር። ቲሸንደርፍ ግን ኦሪጂናሉን ወይም ትክክለኛውን ቃል ለማግኘት በመጀመሪያዎቹ የቤተክርስቲያን ክፍለ ዘመናት የተጻፉ ሰነዶችን ማግኘት እንዳለበት ስለተቀበለ ይህን ለማሳካት የሚያስችል እንቅስቃሴ ኒሪስት ላይ ለማካሄድ የወሰነበት ሁኔታ ነው የነበረው። ህይወቱን በሙሉ ማለት ይቻላል የአውሮፓን በቤተ መጻሕፍትን ሲያስስ ነው ያሳለፈው። ያው በሌብነት የተወነጀለ ሰው ነው። በሌብነት መወንጀሉ እንደተጠበቀ ሆኖ ያው ኮዴክስ ሲናይቲከስ የእሱ ትልቅ ስኬት ነው። ግለሰቡ ከ1844 እስከ 1859 ባለው የጊዜ ወሰን ውስጥ በሲና ተራራ በሚገኘው የቅዱስ ካትሪን ገዳም ውስጥ ይህን የ4ኛው ክፍለ ዘመን ዶክመንት ወይም ክታብ ሲናይቲከስን አገኘ። የሲናይቲከስ አሁን ባለው ንጽጽር ላይ ያው በሰፊው ስትጠቀሙበት ያለው እጅግ ወሳኝ ከሚባሉ ዕደ ክታባት ሁለት ዕደ ክታባት ውስጥ አንዱ ነው፣ ከቫቲካንስ ጋር ማለት ነው። ከዛ ውጭ በርከት ያሉ ዕደ ክታባቶችን ከማንም በተሻለ ያከማቸ ግለሰብ ነው። ከ20 በላይ የሚሆኑ ጥንታዊ አንሻል ወይም አብይ ፊደላት በዛ የተጻፉ መጽሐፍትን በግሉ አግኝቷል እና ያሳተመበትም ሁኔታ ነበር። ይሄ ኮንትሪቢሽኑ ለቀጣይ ምሁራን ያው እንደ ጥሬ ዕቃ እንደ ሪሶርስ ያገለገለበት ሁኔታ ተፈጥሯል። ሌላው የፓሊምፕሴስትስ ባለሙያ ነው። ፓሊምፕሴስትስ የሚባል ነገር አለና ፓሊምፕሴስትስ የምንለው ያው አንድ በቆዳ ላይ የሆነ ጽሁፍ ሲጻፍ ያንን ጽሁፍ ፍቀውት ወይም አጥበውት ሌላ ጽሁፍ ይደርቡበታል። በዚህ መንገድ የተጻፉ ዕደ ክታባት አሉ። በመሰል ዕደ ክታባት ላይ ግለሰቡ ባለሙያ እንደሆነ ነው የሚወሰደው ማለት ነው። ከዚህ ጋር በተያያዘ ማንሳት የምንችለው በፓሊምፕሴስትስ ጎራ የሚደለደል አንድ ማኑስክሪፕት አለ። ኮዴክስ ኤፍሬሚ ሪስክሪፕተስ የሚባል ማኑስክሪፕት ማለት ነው። ዕደ ክታቡ የአጻጻፉን ታሪክ ስንመለከት የአጻጻፍ ታሪክ የሚያሳየው በ12ኛው መቶ ክፍለ ዘመን የባይብል ጽሁፍ ይዞ የነበረ ቆዳ እንዲታጠብና ጽሁፉ እንዲለቅ ከተደረገ በኋላ በ4ኛው ክፍለ ዘመን ሲኖር ከነበረው የሶሪያዊ ቸርች ፋዘርስ የተወሰዱ 38 ትምህርቶች እንዲጻፍበት ተደርጓል። በወቅቱ ያው የጽሁፍ ቁሳቁሶችን የማግኘት ጉዳይ እጅግ በጣም አስቸጋሪ ከመሆኑ ጋር በተያያዘ ያው መሰል አሰራሮች በሰፊው ትግበራ ላይ የሚውሉበት ሁኔታ ነበር። ከዚሁ ከዕደ ክታቡ ላይ ከተጻፉ ትምህርቶች በስር ወይም ጀርባ ተጽፎ የሚገኘው የባይብል ጽሁፍ ለመጀመሪያ ጊዜ በ17ኛው ክፍለ ዘመን መገባደጃ ላይ አንድ በፕሮቴስታንት እምነት ፓስተር ፒየር አሊክስ በተባለ ግለሰብ አማካኝነት ያው ተገኝቷል። በ18ኛው መቶ ክፍለ ዘመን ከስር ሰፍሮ የሚገኘው የመጀመሪያው ጽሁፍ ለመመለስ የሚያስችሉ ቀዳሚ ሙከራዎች ተደረጉ። ሆኖም ቀለሙ በመደብዘዙና አንዳንድ ገጾችን በመቀደዳቸው እንዲሁም ከላይና ከታች ተደራርበው ወይም ሰፍረው የሚገኙ ሁለት ጽሁፎች በመደራረባቸው ምክንያት ሂደቱን አስቸጋሪ ያደረገበት ሁኔታ ተፈጠረ። ከዛ አንዳንድ ምሁራን ተስፋ ቆርጠው ይሄ ኮዴክስ ኤፍሬሚ ሪስክሪፕተስ ስር ተጽፎ የነበረውን ጽሁፍ
መልሶ ማግኘት እንደማይቻል የደመደሙበትም ሁኔታ ተፈጥሮ ነበር። በ1840ዎቹ መጀመሪያ ኮንስታንቲን ፎን ቲሸንደርፍ አዲስ ግኝት ይፋ ሆነ። ቲሸንደርፍ የእጅ ጽሑፉን ለመፍታት 2 ዓመታት ያክል የታገለበት ሁኔታ ነው የነበረው። ሌሎች ኬሚካሎችን በመጠቀም መሰረት ላይ ቀዳሚ ጽሑፉን ለማግኘት ያደረጉት ጥረት ያለ ስኬት ሲጠናቀቅ፣ ቲሸንደርፍ ግን ጽሑፎችን ከመለየት አንጻር የሄደበት ርቀት ስኬታማ ነበር። ይህ የሆነ ያው ጥንታዊ የግሪክ አንሻል ፊደሎችን በተመለከተ ያለው እውቀት እጅግ በጣም ጥልቅ ስለነበር ነው። ግለሰቡ ብርሃንን በመጠቀም ከመጀመሪያ ጽሑፍ ስር ሰፍሮ የሚገኝ ሌላ ጽሑፍ በጥንቃቄ መለየት ችሏል። በ1843 እና በ1845 ዓመተ ልደት የተመለሱን ጽሑፍ ከማሳተሙ ጋር ተያይዞ በዓለም አቀፍ ደረጃ ዝናን ሊያገኝ የቻለበት ሁኔታን ነው የነበረው እና ከዚህ ጋር በተያያዘ ይታወቃል ማለት ነው ኮንስታንቲን ፎን ቲሸንደርፍ። ሌላው ልክ እንደ ቀድሞ እንደነ ሬስባህ ሁሉ መሰረታዊ የተባሉትን ቅድምን ያነሷቸው ሌክሲዮ ብሬቪዮር ፖቲዮር አጭሩ ንባብ የበለጠ ተቀባይነት አለውና ሌክሲዮ ዲፊሲሊዮር ፖቲዮር የተባሉ አስቸጋሪው ንባብ ይበልጥ ተቀባይነት አለ የሚሉ ፕሪንስፕሎችን በሰፊው የተገበረ ግለሰብ መሆኑን ይጠቀሳል። ከዛ በመጨረሻ ማንሳት ያለብኝ ካነሳው እነዚህ 2 ሰይጣኖችን ነው። አንዳንዶች ኦከልቲስት ናቸው ይላሉ፣ ሰይጣን አምላኪዎች ናቸው ይላሉ። ጥላቻ ለእነዚህ ሰዎች ያላቸው አሉ። ቴክስቹዋል ክሪቲሲዝም ላይ እነዚህን ሰዎች ያላወቀ ሰው ቴክስቹዋል ክሪቲክ ሊሆን አይችልም፣ ሊሆንም አይገባም። እነዚህ ግለሰቦች ዌት ስኮት እና ፌንቶን ሆርት ነው የሚባለው። ዌት ስኮት እና ሆርት ብለው ነው በብዙ ጊዜ የሚጠቅሷቸው። ዌት ስኮት እና ሆርት በተለይ ለዘርፉ ኢንተረስቱ ያላችሁ ሰዎች እነዚህን ግለሰቦች ማወቅ አለባቸው። በጣም ነው ማደንቃቸው ግለሰቦቹ። ሳይንሱ አብዮታዊ ሊባል በሚችል ደረጃ በአዲስ መሰረት ላይ ያቆሙ ጀግኖች ናቸው እነዚህ ግለሰቦች። ያው ቅድም እንዳልኳችሁ ሰይጣን አምላኪዎች ናቸው የሚባለው ነገር ያው በመላምት ደረጃ ነው ያለው። ናቸው አይደለም የረገጠ ነገር የለም እስካሁን ባለኝ መረጃ ማለት ነው። ካለ እቀበላለሁ። እና ምንድን ነው ለየት የሚያደርጋቸው ሲባል የንባብ ልዩነቶች ላይ ፍርድ ከመስጠት አኳያ ሳይንሳዊ ሊባል በሚችል መልኩ መለኪያ ይዘው ነው የመጡት እነዚህ ግለሰቦች። አሁን ቴክስቹዋል ክሪቲሲዝም ላይ የትኛው ቫሪያንት ነው ለኦሪጂናሉ የቀረበው ተብሎ ሲጠየቅ የሚቀርቡ ማስረጃዎች አሉ። ኤክስተርናል ኤቪደንስ እና ኢንተርናል ኤቪደንስ የሚባሉ ነገሮች አሉ። ኤክስተርናል ኤቪደንስ ሲባል ራሱ በዕደ ክታባት ላይ የሚያተኩር ነው። ለምሳሌ በጥንታዊ ዕደ ክታባት የሚገኙ ንባቦችን መምረጥ ሊሆን ይችላል። ጂኦግራፊን ለምሳሌ እና ከዛ ጋር የተያያዙ ዝርያዎችን ማየት ሊሆን ይችላል። የጽሁፎችን ጥራት መመልከት ሊሆን ይችላል። ኤክስተርናል ኤቪደንስ የሚባለው ማለት ነው። እነዚህ ያደረጉት ዌት ስኮት እና ሆርት ግን ኢንተርናል ኤቪደንስ የሚባለውን ፕሪንስፕል አፕላይ ያደረጉ ሰዎች ናቸው። በጣም 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 ጂኒየስ የሚባሉ ሰዎች ናቸው። ይህንን ነው ያስተዋወቁን ማለት ነው። አሁን ኢንተርናል ኤቪደንስ ላይ 2 ነገሮች አሉ። ኢንትሪንሲክ ፕሮባቢሊቲ እና ትራንስክሪፕሽናል ፕሮባቢሊቲ የሚሉት ነገር አለ። ኢንትሪንሲክ ፕሮባቢሊቲ የሚሉት ያው ሂስ አድራጊው ወይም ክሪቲኩ የትኛው ንባብ ከደራሲው ከሚታወቀው ዘይቤ፣ የቃላት አጠቃቀም እና ስነ መለኮት ጋር በተሻለ ሁኔታ ይጣጣማል ብሎ ጠይቆ ትንተና ሲያደርግ ሰች ፎርም ኦፍ ኢንተርናል ኤቪደንስ ውስጥ የሚወር ኢንትሪንሲክ ፕሮባቢሊቲ ይሉታል በቴክስቹዋል ክሪቲሲዝም። ጽሁፉ ላይ በደንብ ተብራርቷል። ብዙ ፈርዘር አልሄድበትም። ትራንስክሪፕሽናል ፕሮባቢሊቲ ደግሞ ከስክራይቦች ጋር ነው በቀጥታ የሚያያዘው። ቅድም ስናወራ ነበር በሚታወቁት የገልባጮች የስክራይባል ሃቢትስ የሚሉት ነገር አለ። እዛ ሃቢት ላይ በመመስረት አንድ ገልባጭ ሊሰራው የሚችለው የትኛው ስህተት ነው ብሎ የሚጠይቅ ነው። ይሄ ፕሪንሲፕል አፕላይ የተደረገው ያየ ነው። ኢቭን እርግጠኛ አይደለሁም ክሬት ያደረጉትም ዌት ስኮት እና ሆርት ይመስሉኛል። ይህንም ፕሪንሲፕል ማለት ነው በንድፈ ሀሳብ ደረጃ ያስተዋወቁ ዘርፉን ፋንዳሜንታሊ የቀየሩ ሰዎች ናቸው። ያው ከዛ ውጭ የዝርያ ድልድል አቅጣጫ በተመለከተ የቫሪያንት ድልድል አቅጣጫን በተመለከተ የዝርያ ያልኩኝ ሶሪ የቫሪያንት ድልድል አቅጣጫን በተመለከተ ሞደስ ኦፕራንዴ የዚህን ሞደስ ኦፕራንዴ የቀየሩ ናቸው። ጂኒዮሎጂካል ሜተድ የሚባላል እሱን ያስተዋውቁ ናቸው። ከዌት ስኮት እና ሆርት በፊት የተሻለው ንባብ የት ነው ተብሎ ሲጠየቅ
እሱን ከመምረጥ አንጻር በሰፊ የተለመደ አካሄድ ማንስክሪፕት ይቆጠርና በሺዎች የሚቆጠሩ ማንስክሪፕቶች ካሉ ያው በሺዎች የሚቆጠሩ የባዛንታይን ዕደ ክታባት ስላሉ እና በቁጥር ጥቂት የሆኑ የአሌክሳንድሪያን ዝርያ ዕደ ክታባት ስለነበሩ በአብላጫ ድምፅ የባዛንታይን ዕደ ክታብ ንባብ ያሸንፍ ነበር። ለኦሪጂናሉ የቀረበው የባዛንታይን ነው ተብሎ ዌስኮት እና ሆርት ይህንን ሁሉ ነው የቀየሩት። ያው ዕደ ክታባት ልክ እንደ ቤተሰብ የየራሳቸው የዘር ሀረግ እንዳላቸው ተከራከሩ። 500 ዕደ ክታባት ከአንድ የጠፋ ወላጅ በሉት ወይም ከዛ የተቀዱ ከሆነ እንደ 500 ድምፅ አይቆጠሩም፣ እንደ አንድ ድምፅ ነው የሚቆጠሩት። ዕደ ክታባትን በጽሁፍ ዝርያ ከፈሉ። በዚህ መንገድ እንዲደለደል ስላደረጉ ያው አብዛኞቹ ዕደ ክታባት ወይም የባዛንታይን ቴክስት ታይፕ የሚባሉት በእድሜ በጣም በኋላ የመጡና ብዙም ማስተማማኝ ያልሆኑ መሆናቸውን በማረጋገጥ የአብዛኛው ይበልጣል የሚለውን መከራከሪያ ውድቅ ያደረጉ ናቸው። ከዛ በኋላ ያነሱት ሀሳብ አለ፣ ኮንፍላንቴሽን የሚባል የውህደት ንድፈ ሀሳብ። እነዚህን አስተዋወቁ። ከዛ ስለ ኒውትራል ቴክስት ታይፕ ወይም አሌክሳንድሪያል ቴክስት ታይፕ ስለሚባለው ይሄ ዝርያ በጣም የጠራ ለኦሪጂናሉ አቅረብ ወይም ቅርብ የሆነ ዝርያ እንደሆነ ያስቀመጡበት ሁኔታ ነበር እና እነዚህ ምሁራን አሁንም ድረስ የእነሱ ሜተር ነው ቴክስቹዋል ክሪቲሲዝም ዘርፍ ላይ አነሰም በዛም ጥቅም ላይ እየዋለ ያለው። ለምሳሌ ብሩስ መተዝገር የሚሉት ነገር አለ። እነ ብሩስ መተዝገር የሚሉት ነገር አለ። ኢንተርናሽናል ኮሚቴ ዛት ፕሮዲውስ ዩናይትድ ባይብል ሶሳይቲ ግሪክ ኒው ቴስተመንት is not only adopted the Westcott and Hort edition as its basic text but followed their methodology in giving attention to both external and internal considerations ምናምን ብለው ነው እነሱ ራሱ ያስቀምጡት ማለት ነው። እና በጣም ጂኒሶች ናቸው። ይህን ይመስላል ያው ካበዛሁት። ማሻላ በጣም የሚገርም ነው። እና ያው እንግዲህ አመጣጡን ምናምን ቴክስቹዋል ክሪቲሲዝም ታሪካዊ ዳራውን ወደኋላ መለስ ብለን ስናይ ብዙ በጥቂቱ ያው ከመጽሐፉ ላይ ቆንጸል ተደርጎ በማንኪያ በምናምን ነው የተሰጠን። ኢንሻላ ወደፊት መጽሐፉን የምታነቡ ሰዎች በደንብ ታውቁታላችሁ። እሺ ወደ ሌላኛው ጥያቄ እናልፋለን ኡስታዝ። እና ይሄ ላስት ኩዌስችን ነው የሚሆነው። ፔንታቶክ ተብለው የሚታወቁ መጽሐፍቶች አሉ እና በተለምዶ ያው የሙሴ መጽሐፍቶች የሚሏቸው እና ማን ነው የጻፋቸው? እና እስቲ ይህንን በተመለከተ መጽሐፍህ ያለው ነገር ካለ እስቲ በሰፊው ታብራራልን። በተለይ በጣም ወሳኝ ነገር ስለሆነ ይሄ ነገር ማለት ነው። ኢንሻአላህ እስቲ ሰፋ አድርግልን። መልካም። ፔንታቶክ ማን ጻፈው? ፔንታቶክ ማለት ያው ከሞላ ጎደል ሰምታችሁታል ከዚህ በፊት ሲወራ የመጀመሪያ የብሉይ ኪዳን 5 ጽሑፎች የተመለከተ ነው ጥያቄው። ፔንታቶክ ማን ጻፈው የሚባለው ቅድም ሳነሳው ነበር። በላዕላይ ህየሳይ መደብ ስር የሚደለደል ተጠይቅ ነው ጥያቄ ነው። ይህም በተመለከተ ያው መጽሐፉ አንደኛ የሚያነሳው የሰዎች ይህን ጥያቄ ከመመለስ አንጻር የሚደለደሉበት የአመለካከት ካምፕን ያወራል። ይህም ማለት ሰዎች ለዚህ ጥያቄ ከሚሰጡት ምላሽ አንጻር በሁለት የአመለካከት ካምፖች ስር ይወድቃሉ። አንደኛው ትራዲሽናሊስት በሚል የለየው የካምፕ መደብ ነው። ሁለተኛው ቅድም ያልኩት ሪቪዥኒስት ልንለው እንችላለን፣ ሂስቶሪካል ክሪቲካል በሚል የካምፕ መደብ የሚታወቀው ነው። ትራዲሽናሊስት የአመለካከት መደብ የሚባለው የጸሐፊውን ማንነት በተመለከተ የሚቀመጠው ብይን መሰረቱ ትውፊት ሲሆን መሰል የድምዳሜ አወሳሰድ መደብ ትራዲሽናሊስት በሚል ሊቀመጥ ይችላል። ይህም ማለት አንድ አካል ትውፊት ምን ይላል የሚለውን መሰረት አድርጎ የጸሐፊውን ማንነት በተመለከተ ብይን ሲያስቀምጥ ይህ ግለሰብ ትራዲሽናሊስት ተብሎ ሊቀመጥ ይችላል። ይህን ትራዲሽናል የአስተሳሰብ ካምፕ ጁዊሽ እና ክርስቲያን በሚል ሁለት የመደብ ጎራ ክፍሎ ያያል። ያው እነዚህ ሁለት አካላት የዶግማ ካልሆነ በቀር የሜተድ ልዩነት የላቸውም። ስለዚህ ክርስቲያን ትራዲሽናሊዝም አለ፣ ጁዊሽ ትራዲሽናሊዝም አለ። ክርስቲያን ትራዲሽናሊዝም የሚሰጠው ምላሽ አለ። የመጀመሪያ 5 መጽሐፋት ማን ጻፋቸው ሲባል ክርስቲያን ትራዲሽናሊዝም የሚሰጠው ምላሽ አለ።
የጸሐፊው ማንነት በተመለከተ የሚቀመጠው ብይን ያው ክርስቲያናዊ ቅቡልነትን ባገኙ ትውፊቶችና ሰነዶች ላይ ነው የሚሆነው። ከነዚህ ትውፊቶችና ሰነዶች በመነሳት ቀላል የማይባለው የእምነቱ ተከታይ የመጀመሪያዎቹን 5 መጽሐፍ ሙሴ በመንፈስ ቅዱስ መሪነት እንደጻፋቸው ይወስዳሉ። ይህን አመለካከት ከማቀንቀን አንጻር በዚህ ትራዲሽናሊዝም አውድ ውስጥ ቀዳሚ መስመር ማስረጃ ሆኖ የሚቀርቡት ምናልባት ከባይብል ቴክስት ቀጥሎ ቀዳሚ ማስረጃ ሆኖ የሚቀርቡት ቸርች ፋዘርስ ናቸው። አሁን ያለውም የአፖሎጀቲክ ትግል አነሰን በዛም በእነሱ ንግግር ላይ ጥገኛ ነው። ለምሳሌ ጀስትን ማርተርን ሊጠቅሱት ይችላሉ። ኦራተሪ አድሬስ ቱ ግሪክስ የሚል ጽሁፉ ላይ ሞስስ ይህን እንደጻፈ በተለይ ኢን ዘ ቢጊኒንግ ጎድ ክሪኤትድ ዘ ሄቨን ኤንድ ዘ እርዝ የሚለውን ነገር ሲጠቅስ እናያለን። ኢራነስ ደግሞ አጌነስት ሄሬሲ ላይ እሱም ኢፍ ዩ ሃድ ብሊቭ ሞስስ ዩ ውድ ኦልሶ ብሊቭ ኢን ሚ የሚለውን የኢየሱስ አይ ቲንክ ዮሐንስ 5:46 ላይ ያለውን አንቀጽ እየጠቀሰ the Old Testament scripture and those written by Moses in particular እያለ ሲያወራ እንመለከታለን። የአንጾኪያው ቴዎፍሎስም በተመሳሳይ መሰል ነገሮችን ሲያወራ እንመለከታለን። እና እነዚህ ቸርች ፋዘርሶች ላይ ጥገኛ ሆኖ የሚሰጥ ምላሽ አለ። ይሄ ክርስቲያን ትራዲሽናሊዝም የምንለው ነው። ሁለተኛው የአይሁድ ትራዲሽናሊዝም የምንለው አለ። የአይሁድ ትራዲሽናሊዝም የጻፊው ማንነት በተመለከተ የሚቀመጠው ብይን በአይሁዳውያን ዘንድ ቅቡልነት ባገኙ ትውፊቶችና ሰነዶች ላይ ይመሰረታል። አንድ ግለሰብ ከነዚህ ትውፊቶችና ሰነዶች በመነሳት ቀላል በማይባል መልኩ የመጀመሪያ የአምስቱ የፔንታቱክ ጸሐፊ ሙሴ ነው ካለ ዊዝ ጁዊሽ ትራዲሽናሊዝም ባይ ዴፊኒሽን ማለት ነው። እና ጁዊሽ ትራዲሽናሊስቶችም በዚህ መንገድ ያምናሉ። ጸሎታቸው ላይ ያስቀመጡት ነገር አለ። በሪፈረንስ ደረጃ መጽሐፉ ላይ በሰፊው የምታዩት ነው የሚሆነው። ይህን ትራዲሽናሊዝም ያስቀምጥና መገለጫዎችን ቀጥሎ ይዘረዝራል ማለት ነው። ምንድን ነው የሚገልጻቸው እነዚህ የክርስቲያን ትራዲሽናሊዝም እና የጁዊሽ ትራዲሽናሊዝም የሚለውን ነገር ያያል። አንደኛ ያው ማንሳት ካለብን ቴዎሎጂን ታሳቢ ያደረጉ መሆናቸው ነው። ሙሴ ጻፈው የሚለው ግምገማ መሰረቱ ተጨባጭ ማስረጃ ከማድረግ ይልቅ ወይም ሳይንቲፊክ አናላይሲስ ከመሆኑ ይልቅ ቴዎሎጂን መሰረት ያደረገ ነው። it was a textual example of confirmation bias ልንለው እንችላለን። ጠቃሚ ነው ይህንን ካራክተሪስቲክ ማወቃችን። ምክንያቱም ይህን አስተሳሰብ መምታት ከቻለን ፕሪሰፖዝ ያደረገውንም ዶግማ መናድ እንችላለን ከመሰረቱ። ሁለተኛው የዚህ አስተሳሰብ ካምፕ የደህንነት ጉዳይ ነው። ሙሴ አልጻፈውም የሚለውን ግምገማ ገዢ ሆኖ የሚወጣበት እድል መፍጠር የሚቻልበት ደረጃ ላይ ሲደረስ ክርስትና እንደ ስርዓት ነው ለአደጋ የሚጋለጠው። በዚህ ምክንያት ይህ ትራዲሽናል የሆነውን አመለካከት ታግሎ የማስቀጠል ያለማስቀጠል ጉዳይ ለነሱ የእምነትና የደህንነት ወይም የህልውና ጉዳይ ነው የሚሆነው። ስለዚህ ሙስሊሙ ማድረግ ያለበት በዚህ አጀንዳ ላይ አድምቶ መስራት ነው። አድምቶ መስራት ሲችል እምነቱን ከፍተኛ ሊባለው የሚችል ደረጃ ለአደጋ የማጋለጥ አቅም ይኖረዋል ማለት ነው። ከዛ ውጭ ይህን አመለካከት ይህን ትራዲሽናሊዝም የመሀይምነት ይመቸዋል። ያ አስተሳሰብ እንደ አስተሳሰብ መቀጠል የሚችለው ድንቁርና እስካለ መሀይምነት እስካለ ድረስ ነው። መሀይምነት እስካለ ድረስ ይኖራል። በአንጻሩ ድንቁርናን ሄዶን ኮንፍረንት ካደረግነው ወይም በቀንዱ ከገጠም ነው በዚህ መንገድ መጣል ከቻልን አስተሳሰቡን ማንኮታኮት እንችላለን። ያው የዚህ አስተሳሰብ ስርዓት ተጠቃሚዎች ያው የሚያደርጉት ሙሴ ጻፈው የሚለውን ማስተማር ነው በትምህርት ሽፋን። ስለዚህ ጥቅም አለው። በቀጣይ ምን መስራት አለብን የሚለውን የትኩረት አቅጣጫ አመላካች ነው። ሌላው ደግሞ ሄጌሞኒ የአብዛኛውን አመለካከት እምነት የገዛ ነው። ይህ ትራዲሽናሊዝም ኢን ሲምፕል ተርም ኢት ዋዝ ማተር ኦፍ ሴትል ኮንሰንሰስ ፎር ሚሊኒያ ነው የሚሉት። ለሚሊኒያ ኮንሰንሰስ ተይዞበት ነበር እና ትራዲሽናሊስቶች አሉ። ስንደምረው ዋር አጌንስት ትራዲሽናሊዝም ኢዝ አነሰን በዛም ዋር አጌንስት መሀይምነት ነው የሚሆነው። ይህ አንዱ ነው። ስለዚህ ያወራል መጽሐፉ ስለ ትራዲሽናሊስቶች እና ስለ ራሳቸው ካራክተሪስቲክ ያወራል። ሁለተኛ የሚያወራው ቅድም እንዳልኩ ሪቪዥኒስት የሆነውን አመለካከት ያወራል።
ሪቪዥኒስት ላይ ያሉ አስተሳሰቦች አሉ በሰፊው የሚታወቁ ዶክመንተሪ ሃይፖቴሲስ እና ሰፕሊመንተሪ ሃይፖቴሲስ ተብለው በሰፊው የሚታወቁ ነገሮች አሉ። ስለዛም ያነሳል። ያው ሪቪዥኒስት ወይም ጸረ ትራዲሽናሊስት የምንለው አመለካከት በፔንታቱክ ጸሐፊ ማንነት ዙሪያ የሚሰጠው ምላሽ ግኝቱ ከትራዲሽናሊዝም በተጻራሪ አቅጣጫ ሲሆን ነው። በነባሩ ትራዲሽናል ሞዴል መሰረት የአምስቱ ኦሪት መጽሐፍት ጸሐፊ ሙሴ ነው። ጸረ ትራዲሽናሊስቱ ደግሞ ይህን ሞዴል ይቃወማል። በመሆኑም የአምስቱ መጽሐፍ ጸሐፊ ሙሴ አይደለም ብሎ ነው የሚወስደው የሚያምነው። ጥያቄው ያው የዚህ አመለካከት የሪቪዥኒዝም አመለካከት እንዴት ተፈጠረ፣ እንዴት አደገ የሚል ነው። ያው በተወሰነ ጠቃሚ ስለሆነ ማንሳት ካለብኝ ማንሳት እችላለሁ። አፈጣጠርና እድገቱን በተመለከተ ያው ቅድም ያልኩት ነገር ነበር። አምስቱ ኦሪት መጽሐፎችን ሙሴ ጻፋቸው የሚለው ገዢ ግምገማ ወዘ ማተር ኦፍ ሴትል ኮንሰንሰስ። ጥያቄው ይሄ ግምገማ ደረጃ በደረጃ እንዴት ተቀየረ የሚለው ነው። ያው ሰዎች ለነዚህ ጽሁፎች ያላቸው ተጋላጭነት ከጊዜ ጋር ሲጨምር አንዳንድ ጥያቄዎች ማንሳት የጀመሩበት ሁኔታ ተፈጥሯል። ሰዎች በጥናታቸው በጽሁፍ ውስጥ አለመጣጣሞችን ተመልክተዋል። በአንድ የባይብል ምዕራፍ ክስተቶችን በአንድ ቅደም ተከተል ይዘረዝርና በኋላ እመለስበታለሁ። በተከታዩ ምዕራፍ ተመሳሳይ ክስተቶችን በተለየ ቅደም ተከተል እንደተከሰቱ ይናገራል። አንዳንድ ቦታ የአንድ ነገር ሁለት እንዳሉ ይናገርና ሌላ ቦታ ደግሞ የዛው ነገር 7 እንዳሉ ይናገራል። ሙሴ ጨርሶ ሊያውቃቸው የማይችላቸው ወይም ሊናገራቸው የማይታሰቡ ነገሮች መካተታቸው በጥሬው ተቀምጧል። ሰነዱ የሙሴን ሞት በግላጭ ተዘግቧል። ዲትሮኖሚ ላይ መጨረሻ ላይ ያንን ነገር ታገኛላችሁ። በተጨማሪ ሙሴ በምድር ላይ ካሉ ሰዎች ሁሉ ትሁት ሰው መሆኑ ተገልጿል እና ስኮላርስ እንደሚሉት በተለምዶ አንድ ግለሰብ ራሱን በምድር ላይ ካሉ ሰዎች ሁሉ ትሁት መሆኑን ይገልጻል ተብሎ አይጠበቅም። ይህን የተገነዘቡ ሰዎች በተለምዶ ሙሴ ጻፎ ወይም ሙሴ በተሟላ መልኩ ጻፎ ከሚለው አመለካከት በተወሰነ መንገድ ማፈንገጥ የጀመረበት ሁኔታ ተፈጠረ። መጀመሪያ ከነበረው የድምዳሜ አማራጭ ወደ ሌላ የድምዳሜ አማራጭ ወይም አፈግፋጊነት ማለት። አምስቱ የኦሪት መጽሐፎች በሙሴ ብቻ ተጻፉ ከሚለው አስተሳሰብ በመውጣት ወደ ተለየ አስተሳሰብ ሽግግር ማካሄድ ጀመሩ ማለት ነው። ስለዚህ በዘርፉ ያየነው የመጀመሪያ ማፈግፈግ ኦሪት ሙሴ ብቻ ጻፉ ከሚለው አመለካከት በመውጣት ሙሴና ኢያሱ ጻፉት ወደሚለው አስተሳሰብ የተደረገውን የድምዳሜ ሽግግር ነው። በዚህ ስር ተልሙድን እንደ አንድ ማስረጃ መውሰድ ይቻላል። በአይሁድ ትራዲሽናሊዝም አውድ ከትራዲሽናሊዝም የመውጣት ቀዳሚ እርምጃ ሆኖ ሊወሰድ ይችላል። ያው ሪፈረንሱ እዛ ላይ ሊጠቀስ ይችላል። በነገራችን ላይ አንድ ገራሚ ምልከት አለ፣ ወደ በኋላ መመጣበታለው። ኦርቶዶክስ የምትቀበለው መጽሐፍ አለ መሰለኝ እና መጽሐፈ እዝራ ሱቱኤል የተባለው ጽሁፍ ምዕራፍ 13 ላይ የሚያስቀምጠው ነገር አለ። አነሰን በዛም እንደ ሪፈረንስ ያው ትጠቀሙበት ይሆናል። እዛ ላይ ምዕራፍ 13 ላይ ቁጥር 21 እስከ 22 የሚያወራው አለ። ኦሪት እንደተቃጠለች የሰራውን ትሰራው ዘንድ ያለህን የሚያውቀው የለምና ይልና በፊትህስ ባለሟልነትን ካገኘው ቅዱስ መንፈስህን ላክልኝ፣ እኔም ሰው የህይወት መንገድ ማግኘት ይችል ዘንድ ሊኖሩ የሚወዱትንም ሰዎች ይድኑ ዘንድ ከጥንት ጀምሮ በዓለም የሆነውን ሁሉ በኦሪት ውስጥ ተጽፎ ያለውን እጽፋለሁ የሚል ማለት። እንግዲህ ሙሴ ጻፈው የሚለው ትራዲሽናል አመለካከት አብዛኛው የገዛ አቋም ቢሆንም ከአንደኛው እስከ 3ኛው ክፍለ ዘመን እንደተጻፈ በሚነገርለት መጽሐፈ እዝራ ሱቱኤል ላይ የኦሪት ሰነድ ተቃጥሎ እንደጠፋ፣ ነገር ግን እዝራ በመንፈስ ቅዱስ ድጋፍ ለመጻፍ እንደተነሳ ይገልጻል። ይሄ መጽሐፍ በኢትዮጵያ ኦርቶዶክስ አለ። ያው ይህ አመለካከት እንዳመለካከት ገዢ ሆኖ ባይወጣም ኦሪት ከሺህ ዓመታት በኋላ መጽሐፉን የገለጸ ቀዳሚ ሰው ሰነድ ሳይሆን እንደማይቀር ይገመታል። ወደዚህ ይመጣሉ። ይህ አስተሳሰብ ግን አልዳበረም መጀመሪያ ማለት ነው። በ11ኛው ክፍለ ዘመን ያው በአይሁድ ትራዲሽናሊዝም አውድ ውስጥ ያየናቸው አዳዲስ ለውጦች አሉ። አንድ ኢስሐቅ ምን የሹሽ የተባለ ግለሰብ ነበር። በ11ኛው ክፍለ ዘመን በሙስሊሙ አገዛዝ ስር በምትገኘው ስፔን የአይሁዳዊ ፍርድ ቤት ሐኪም በመሆን ያገለገለ ኢስሐቅ ምን የሹሽ በዘፍጥረት ምዕራፍ 36 ላይ የሚገኙ የኤዶም ነገስታት ዝርዝር ሙሴ ከሞተ በኋላ የኖሩ ነገስታት
እንደሆኑ ጠቆመ። ኢብን የሹሽ ዝርዝሩን የጻፈው ሙሴ ከሞተ በኋላ የኖረ ሰው እንደጻፈው ጠቆመ። ሙሴ ሳይሆን ከሱ በኋላ የኖረ ሰውን የጻፈው አለ። ይህን ድምዳሜው ያው ለከፍተኛ ውግዘት ያጋለጠው ሲሆን በዚህ ምክንያት ይስሐቅ ብለንደር ተብሎ ተጠራ። ይስሐቅ ብለንደር ማለት ነው። ማን ፈረጀው ሲባል የዚህ ፍረጃ ባለቤት በ12ኛው ክፍለ ዘመን ሲኖር የነበረ ስፔናዊ ረባይ አብርሃም ኢብኑ አዝራ ተብሎ የሚታወቅ ያው ታውቁታላችሁ መቼም ኢብኑ አዝራን ተፍሲሩ ራሺን ስታዩ የራሱ ተፍሲር አለው ኢብኑ አዝራ እንደ ሪፈረንስ የምንጠቀምበት አሁንም ድረስ እሱ ነው እንግዲህ በዚህ ደረጃ የፈረጀው ማለት ነው። ኢብኑ አዝራ መጽሐፉ ሊቃጠል ይገባዋል ሲል አቋም ወሰደ። ይህን ነገር ያው ጂዊሽ ኢንሳይክሎፒዲያ በጣም ዘግቦታል። ስለ ኢስሐቅ ኢብን የሹሽ ያለን መረጃ አነሰን በዛም ያገኘነው ከኢብኑ እዝራ ነው። የእሱ ዶክመንቶች ጠፍተዋል። አሁን ኢብኑ እዝራ ከጠቀሰው በመነሳት ኢብን የሹሽ የሚባለው አካል ይህን አስተሳሰብ እንዳራመደ የምንገልጸው። ግለሰቡ ግን በጣም በሎጂክ ላይ፣ ሂብሪው ግራመር ላይ፣ ጂዊሽ ሎው ላይ፣ ፊሎሶፊ ላይ የተማረ እንደሆነና ሞሼ ኢብን እዝራ እና አብዱል ወሊድ የሚባሉ ሸሆች እንደነበሩት ላይ ይነገራል። ይስሐቅ ኢብን የሹሽ ማለት ነው። ይሄ መጀመሪያው ነው ጥያቄ ያነሳው ማለት ነው። ከዛ በኋላ ይሄው ተቺው ኢብኑ እዝራ ግልጽ ባልሆነ መንገድ እሱም ጥያቄ ያነሳበት ሁኔታ እንደተፈጠረ ነው የሚያሳየው። ያው ኢብኑ እዝራ በራሱ ጽሁፎች ውስጥ በርካታ ግልጽ ያልሆኑ አስተያየቶችን በዚህ ጉዳይ ላይ ሰጥቷል። ይህንን በጥልቀት ስናየው የራሱ የሆኑ ጥርጣሬዎች እንደነበሩ የተመላከተበት ነበር። በሙሴ እጅ ያልተጻፉ የሚመስሉ በርካታ የፔንታቱክ ክፍሎችን ጠቅሷል። ሙሴን በሶስተኛ ሰው የሚጠቅሱ፣ ሙሴ የማያውቃቸውን ቃላት የሚጠቀሙ፣ ሙሴ ያልነበረባቸውን ቦታዎች የሚገልጹና ከሙሴ ዘመንና ስፍራ የተለየ ቋንቋን የሚያንጸባርቁ ሁኔታዎችን ማለት ነው። ይህም ሆኖ ኢብኑ እዝራ አምስቱን መጽሐፍት ሙሴ አልጻፋቸውም ብሎ በግልጽ ለመናገር ድፍረት አልነበረውም። በቀላሉ ብሎ የጻፈው ብትረዱ እውቀቱን ታውቁታላችሁ። እና ከነዚህ ጥቅሶች መካከል አንዱን ሲጠቅስ ደግሞ ምንድን ያለው የሚረዳ ዝም ይላል ነው ያለው። ዘፍጥረት አይ ቲንክ ምዕራፍ 12 ቁጥር 6 ላይ ሲያወራ አብርሃም እንዳለፈና እንደውም አንቀጹ ካላችሁ እሱን ብትከፍቱት አማርኛውንና ብትወ ደስ ይለኛል። ዘ ካናናይትስ ዌር ኢን ደ ላንድ የሚለው ዌር ዜን ኢን ደ ላንድ የሚለውን አንቀጽ እና እዚህ ጋር ዜን ከሚለው አጠቃቀም ጋር በቀጥታ የሚያያዝ ነው። ካናናይቶች ክፈት ውስጥ ይህ ነው ኡስታዝ የከናን ሰዎችን በዚያን ጊዜ በምድሩ ነበሩ ይላል። አሁን በዚያን ጊዜ ዜን የምትለው አይች ፕሮብለማቲክ የሆነችው ማለት ነው። ይህ አንቀጽ በሚጻፍበት ወቅት ካናናይቶች መሬት ላይ አለመኖራቸውን እና ምድሩን አለመቆጣጠራቸውን አመላካች መሆኑ ነው የተመላከተው በዚህ ንግግር ማለት ነው። ዜን የሚለውን አጠቃቀም በመጠቀሙ እንደሚታወቀው ሙሴ እስኪሞት ድረስ ካናናይቶች በዛ መሬት ላይ ነበሩ። እነዚህ ሰዎች እዛ ምድር ላይ ነበሩ እና ይህን መሰረት አድርጎ ነው አብርሃም ኢብኑ እዝራ እንትኑን ካየው የአብርሃም ኢብኑ እዝራን ተፍሲር ካየው there is a secret meaning in the text ይልና let the one who understands remain silent ነው ያለው። እንደዛ ነው ያለው። እንደዛ ብሎ የሚገልጽበት ሁኔታ ነው ያለው። then there is a secret meaning to the text let the one who understands it remain silence ብሎ በግልጽ ነው ያስቀመጠው። ሙሴ አልጻፈውም የሚለውን ነገር እንትን አላለም። ይሄን ሚስጥር ይፋ ያደረገው ጆሴፍ ቦንፊል የተባለ የ14ኛው ክፍለ ዘመን ምሁር ነው። ይሄ ግለሰብ ሪቬለር ኦፍ ዘ ሴክሬት በሚል የተሰየመ መጽሐፍ አዘጋጅቷል። የአብርሃም ኢብኑ እዝራን ስራ ይበልጥ ከማስፋፋት አኳያ ኢንስትሩመንታል የነበረ መጽሐፍ ነው። ያው ቦንፊልስ የኢብኑ እዝራን ማስረጃ ቢቀበልም ዝም በል የሚለውን ምክሩን ግን አሽቀንጥሮ ነው የጣለው። ቦንፊልስ ያለው ይህ ጥቅስ በኋላኛው ጊዜ በቶራ ውስጥ እንደተጻፈ ሙሴ እንዳልጻፈው ይልቁንም ከኋለኞቹ ነቢያት አንዱ እንደጻፈው የሚያስረዳ ማስረጃ ነው የሚል ነገር በግልጽ ያስቀመጠበት ሁኔታ ነው። ቦንፊልስ
ስቴትመንት ባይ ስቴትመንት ያስቀመጠው ነገር ያው መጽሐፉ ላይ ማላ ሞሴስ ዲድ ኖት ራይት ዘ ወርድ ሂር ራዘር ጆሹዋ ኦር ዋን ኦፍ ሌተር ፕሮፊት ሮቲት ብሎ ነው በግልጽ የሚያስቀምጠው ማለት ነው። ነገር ግን ያለው ቦንፊልስ ይህንን ጉዳይ ለአቬሬጅ ፒፕሉ ሪቪል ማድረግ የለብንም መናገር የለብንም አደጋ ስለሚፈጥር ማለት ነው። ሙሴ አልጻፉም የሚለው ነገር። ከዛ አሎንሶ ቴስታዶ የተባለ ምሁር አለ በ15 ክፍለ ዘመን የአቪላ ቄስ ነው፣ ስፔን አካባቢ በወቅቱ እጅግ ምሁር የሚባል ግለሰብ ነው። ምናልባት የቴክስቹዋል ክሪቲሲዝም መጀመሪያና የትራዲሽናሊዝም መጨረሻ የተመላከተበት ግለሰብ ነው የሚሉም አሉ። ግለሰቡ ከአንዳንድ ክፍሎችን በተለይ የሙሴ የሞት ታሪክ በሙሴ ሊጻፍ እንዳልቻለ የገለጸበት ሁኔታ ነው። ከዚያ እንደ አንድሪያስ ካርልስታድ በ15ኛው እና በ16ኛው ክፍለ ዘመን መጡ። ይህ ግለሰብ የጀርመን ፕሮቴስታንት ምሁር ነው። የማርቲን ሉተር ቀንደኛ ደጋፊ ነው። ግን ለየት የሚለው ያው ሙሴ የፔንታቱክ ጸሐፊ አይደለም የሚል አቋም በግላጭ አራምዷል። አንዳንድ ምሁራን እንደሚሉት ኢያሱ ጻፈው የመጨረሻውን የሙሴ ሞት ታሪክን ኢያሱ ጻፈው ሲባል በሰፊው ሰምታችሁ ይሆናል እና ይህን በግልጽ የተቃወመበት ሁኔታ እንዳለ ነው የተመላከተው። ያደረገው ምንድነው? ኢያሱ ጻፈው የተባለው የመጨረሻ የሙሴ የአሟሟቱን የሚገልጸውን ታሪክ የአጻጻፍ ስልት ሲመለከት ዲዩትሮኖሚ ዘዳግም የመጀመሪያው ምዕራፍ 1 እና ምዕራፍ 2 ወይም ሌላው ጽሁፍ ቀደምት ጽሁፎች ጋር ማለት ነው ተመሳሳይ በሆነ አጻጻፍ ስልት መጽሐፉን ጠቅሶ ይህም ኢያሱ ጻፈው የሚለውን ድምዳሜ አዳጋች እንደሚያደርገው ሁሉ የተከራከረ ግለሰብ ነው። ግለሰቡ በቃ he denied the Mosaic authorship of the Pentateuch and divide the scripture into 3 categories based on their relative certainty of authorship ማለት ነው። ይሄ ግለሰብ ይሄ መጀመሪያ የምርመራ ደረጃ ነው። ከዛ በኋላ ሁለተኛ የምርመራ ደረጃ አለ። ያው ከታሪክ አኳያ ነው። ይህም ይበልጥ ሙሴ ጻፈው የሚለው አመለካከት መዳከም የታየበት ነው። ከሙሴ ተጨማሪ ሌሎች ጸሐፎች እንደነበሩ የገለጹ ምሁራን በሰፊ የተነሱበት ነው። በ16ኛው ክፍለ ዘመን የፍሌሚሽ ካቶሊክ የነበረው አንድሪያስ ቫን ማኤስ እና ሁለት የጀስዊት ምሁራን ቤኔዲክቶስ ፔሬራ የሚባል ዣክ ቦምፍሬ የሚባል ሙሴ በጀመረው ኦሪጂናል ጽሑፍ በሌሎች አማካኝነት ማስፋፊያ እንደተደረገበት ጠቅሰዋል። ቫን ማኤስ በኋላ የመጣ ገልባጭ ሀረጎችን እንዳስገባ ወይም የአንድም ቦታ ነባር ስያሜ ወደ ይበልጥ ወቅታዊ ስሙ እንደቀየረ አንባቢዎች በቀላሉ እንዲረዱት ጠቁሟል። በዚህ ምክንያት የቫን ማኤስ መጽሐፍ ካቶሊክ ደርሳበት በካቶሊክ የታገዱ መጽሐፍ ዝርዝር ውስጥ እንዲገባ ተደርጓል። ሶስተኛው የግምገማ ደረጃ አለ። አብዛኛው የኦሪት መጽሐፍትም ሙሴ አለመጻፋቸውን የሚገልጹ ምሁራን ይበልጥ የተፈጠሩበት ነው። የአመለካከት አነሰን በዛም ነጥሮ የወጣው በ17ኛው ክፍለ ዘመን በብሪታንያው ፈላስፋ ቶማስ ሆብስ አማካኝነት ነው። ሆብስ በመጽሐፉ ውስጥ ከሙሴ ጸሐፊነት ኦተርሺፕ ንድፈ ሀሳብ ጋር አብረው የማይሄዱ በርካታ እውነታዎች እንዲሁም መገለጫዎች መኖራቸውን አስቀምጧል። ለምሳሌ ጽሑፉ አንዳንድ ጊዜ ተፈጻሚ የሆነን ክስተት እስከዛሬ ድረስ እያለ ቅድም ሲገልጽ ተመልክቷል። ይህ ግለሰብ ሌቫቲያን የተባለ መጽሐፍ አለው። እዛ ላይ ያው በዝርዝር ያው ጉዳዩን ተመልክቶታል። ከሱ በኋላ ላፔሬሬ የሚባል የ17ኛው ክፍለ ዘመን ምሁር ተነስቷል። ካልቪኒስት ነው ግለሰቡ። ፕሪያደማይትስ የሚባል ንድፈ ሀሳብ አለው፣ አመለካከት አለው። በጣም ለየት ያለ ገራሚ አመለካከት። ግቡና ይሁት ፕሪያደማይትስ እዚያ አላብራራው፣ እናንተ ይሁት። ፕሪያደማይትስ የሚባል ላፔሬሬ የተባለው ይህም በተመሳሳይ ሙሴ የኦሪት የመጀመሪያ መጽሐፍ ደራሲ እንዳልሆነ በግላጭ የጻፈ ነው። በዚህ ምክንያት የዚህ ግለሰብ መጽሐፍ እንዲታገድ ተደረገ፣ ተቃጠለ። እሱም ታሰረ። ለመለቀቅ ካቶሊክ መሆን እንዳለበት እና አመለካከቱን ለጳጳሱ መተው እንዳለበት ተነገረው። ያለው ሰሚዕና ወአጣዕና ሰማንም ታዘዝንም ብሎ ተመለሰ። ከዛ በኋላ የተነሳው በጣም ገራሚ ፊሎሶፈር፣ ምሁር፣ ፖለቲካል ሳይንቲስት ስፒኖዛ እና ስፒኖዛ በጣም ገራሚ ምሁር ነው። እሱ የጻፈው ጽሑፍ አለ ፖለቲካል ትሬቲስ የሚል መጽሐፍ።
ይህ መጽሐፍ በወቅቱ ገዢ ሆኖ የቆየውን የክርስቲያናዊ ዓለም በመነቅነቅ የሚታወቅ ነው። እንዳውም አንዳንዶች ቡክ ፎርጅድ ኢን ሄል ባይ ዘ ዴቪል ሂምሰልፍ እስከ ማለት ደርሰዋል። የሱም መጽሐፍ አንብበው ማለት ነው። በመጽሐፉ ምዕራፍ 7 ላይ የሚያወራው ነገር አለ። ሙሴ ኦሪትን አለመጽሐፉን በግልጽ አስቀመጠ። ስፒኖዛ ሀሳቡን ያጠቃልለው ፔንታቱክ በሙሴ ሳይሆን ከሙሴ ከረጅም በኋላ በኖረ ሰው መጽሐፉ ከቀትር ፀሐይ በላይ ግልጽ ነው ሲል ነው። ስለዚህ ስፒኖዛ በዚህ ምክንያት ከአይሁድነት እንዲወገድ ሆነ። በካቶሊኮችና በፕሮቴስታንቶች ተወገዘ። መጽሐፉን በታገዱ የካቶሊክ መጽሐፍ ዝርዝር ውስጥ እንዲቀመጥ ተደረገ። በ6 ዓመታት ውስጥ 37 ትእዛዞች በእርሱ ላይ ወጡ። ሕይወቱንም ለማጥፋት ሙከራ ተደረገ፣ ትራዲሽናሊዝምን ስለተቃወመ። ውስን ከሆነ ጊዜ በኋላ ያው በፈረንሳይ ከፕሮቴስታንትነት በመውጣት ወደ ካቶሊክ ካህንነት የተቀየረ ሪቻርድ ሲመን የተባለ ግለሰብ ስፒኖዛ ላይ ያው የሰላ ሂስ አቀረበ። ግለሰቡ ባቀረበው ሂስ መሰረት የፔንታቱክ እምብርት ወይም ደግሞ ሕጎች በሙሴ እንደተጻፉ ይገልጽና ነገር ግን አንዳንድ ጭማሪዎች በገልባጮች አማካኝነት መካተታቸውን ይጠቅሳል። ያው እንደርሱ ገለጻ የተደረጉ ጭማሪዎች አሮጌ ጽሑፎችን በሰበሰቡ ባደራጁ እና ባስፋፉ ጸሐፍት ወይም ስክራይብስ አማካኝነት የተደረጉ ነበሩ። እንደ ሲሞን ገለጻ እነዚህ መጽሐፍት በመለኮታዊ መንፈስ አቅጣጫ ሰጭነት መስመር የያዙ ወይም በነቢያት አማካኝነት የተጻፉ ነበሩ። እርግጥ ሪቻርድ ሲመን ይህን ያለበት ዋና አጀንዳ የፔንታቱክ ቅድስና ከሌሎችና በተቃራኒ አሰላለፍ ከሚገኙ አመለካከቶች ለመጠበቅ ያለመ ነበር። ቢሆንም ግን የእርሱ ዘመን ሰዎች ሙሴ እንዳልሆነ የሚናገርን ማንኛውንም አይነት ስራ ለመቀበል ዝግጁ አልነበሩም። ሲሞን በሌሎች የካቶሊክ ቀሳውስት ጥቃት ደርሶበት ከቦታው ተባረረ። መጽሐፎቹ ልክ እንደ ቀድሞ አቻዎቹ በታገዱ መጽሐፍ ዝርዝር ውስጥ እንዲቀመጥ ሆነ። ስራውን በመቃወም 40 የሚሆኑ ፕሮቴስታንታዊ መሰረት ያላቸው ጽሑፎች ተጻፉ። ከታተሙ 1300 ቅጂዎች 6ቱ ሲቀሩ ሁሉም ተቃጠሉ። ያው እንግሊዘኛ የመጽሐፍ ቅጂው ጆን ሃምፕደን ተርጉሞ አወጣው። ግን ከዛ በኋላ ራሱ ሃምፕደን ቃሉን አፈረሰ። ኤድዋርድ ግሬይ ስለ ሁኔታው በተሻለ ሁኔታ የገለጸበት አግባብ አለ። ያው ሃምፕደን በ1688 ምናልባት ከእስር ቤት ከመለቀቁ ጥቂት ቀደም ብሎ ከሲሞን ጋር የነበሩትን አመለካከቶች ትቷል የሚል ነገር አስቀምጧል። ያው የሲሞን ሀሳብ የፔንታቱክ ጸሐፊዎች ትረካቸውን በእጃቸው ከነበሩ የቆዩ ምንጮች እንደሰበሰቡ ፔንታቱክን ማን እንደጻፈ ለማወቅ በሚደረገው ጥረት ላይ በዘርፉ የተወሰደ ትልቅ እርምጃ ነበር። ከዛ በኋላ ያው የአምስቱ የሙሴ ጸሐፍት የተለያየ ጸሐፊ ካላቸው የቆዩ ምንጮች የተቀዱ ናቸው የሚለው ገዢ መላምት ከማዳበር አንጻር ያው የሲሞን ሀሳብ ቀዳሚ ጠቀሜታ ነበረው። በሚቀጥለው ክፍለ ዘመን በ3 ተመራማሪዎች ኢንዲፔንደንት የየራስ ጥረት የተገኘና በተለምዶ ደብሌት የሚባል ጉዳይ አለ እና እዛ ዶክመንተሪ ሃይፖቴሲስ ላይ ያወራዋል። ይህንን ከማቋቋም አንጻር ጠቃሚ ነበር ማለት ነው። ከዛ በኋላ ያየነው ሪሰንት ስኮላርሊ ዴቨሎፕመንት ነው። የሁለት ምንጮች ጅማሪ በሚል የሚታወቀው ነው። በ18ኛው ክፍለ ዘመን ነው። በ18ኛው ክፍለ ዘመን ኤችቢ ዊተር የሚባል የጀርመን ቄስ፣ ጄን አስቱርክ ቅድም ያነሳሁት የፈረንሳይ ሐኪም እና መጀመሪያ ሰውራው የነበረው አይክሆርን የተባለው የጀርመን ፕሮፌሰር ያሉ አጥኚዎች የዘፍጥረት መጽሐፍ አጠኑ። አንዳንድ ጊዜ ይሄ መጽሐፍ አንዳንድ ጊዜ መለኮታዊ ስም የሆነውን የህዌ ይጠቀማል፣ ሌላ ጊዜ ደግሞ ጠቅለል ያለውን ኤሎሂም እንደሚጠቀም አስተዋሉ። ይህም ብቻ አይደለም፣ ተመሳሳይ ክስተትን በጥቃቅን ልዩነቶች በድጋሚ የሚተርኩ ተደጋጋሚ ታሪኮችንም አስተዋሉ። ይህን አስተዋሉ። በመጀመሪያ አትፈርስ ሳይት ማለት ነው። እነዚህ ምልከታዎች በሁለት ምንጭ ሞዴል ማዕቀፍ ውስጥ ቀርበው ነበር። አንዳንዶች ሙሴ ቀደምት ሰነዶችን ተጠቅሞ ሊሆን እንደሚችልና ተደጋጋሚ ታሪኮችን የእርሱ የአርትዖት ስራ እንደሚያንጸባርቁ ገምተው ነበር። በኋላ ግን የማስረጃው ሚዛን አብዛኛውን ሊቃውንት ሁለቱም ቅጂዎች ከሙሴ ዘመን በኋላ የተጻፉ የቆዩ ትውፊቶችን በተለያዩ መንገዶች ከጠበቁ የኋላኛው ዘመን ጸሐፊዎች የመጡ ናቸው ወደሚል ድምዳሜ ያደረሳቸው። ከሁለት ምንጭ ድምዳሜ ወደ 4 ምንጮች ድምዳሜ በ19ኛው ክፍለ ዘመን ያየነው ሌላ እድገት ነበር። በ19ኛው ክፍለ ዘመን መጀመሪያ የሁለት ምንጭን ሀሳብ ተስፋፋ። ሊቃውንት 2 ጊዜ የተደጋገሙ ታሪኮችን ብቻ ሳይሆን 3 ጊዜ የተደጋገሙ ትሪፕሌትስ የሚባሉ እነሱንም ተመልክተዋል።
እንዲሁም ከባህሪና ከቃላት አጻጻፍ ስልት ጎን ለጎን ስልታዊ ቅራኔዎችን አይተዋል። ቬልሄም ማርቲን ደቬት የተባለ ምሁር በቋንቋዊ እና በታሪካዊ ምክንያቶች በመሞገት መጽሐፈ ኦሪት ዘዳግም ከእርሱ በፊት ከነበሩ ይዘቶች በጉልህ የተለየና እንደ አንድ የተለየ የኋላኛው ዘመን ሰነድ ተደርጎ መወሰድ እንዳለበት ሀሳብ አቀረበ። የእርሱ ግንዛቤ ኦሪት ሁለት ብቻ ሳይሆን ቢያንስ አራት ዋና ምንጮችን እንደያዘ ለማሰብ መንገዱን ከፈተ። ከዛ በኋላ እነ ግራፍ እና እነ ቫትኬ የእነሱ ዴቨሎፕመንት ነው የምናየው። ግራፍ የተባለ ግራፍ ዌልሃውሰን ሃይፖቴሲስ ነው የሚባለው ዶክመንተሪ ሃይፖቴሲስ ራሱ። ይሄ ግለሰብ ያነሳው ሀሳብ አለ። ጄና ኢ ጄ ማለት የአምላክ ስሙን የህዌ ብለው የሚጠቀመው ነው። ኢ ደግሞ ኢሎሂም። ጄና ኢ እጅግ ጥንታዊ የምንጭ ንብብሮች እንደሆኑ ገምቷል።